ኖት ሚውቶትን ያንሱ ባኮት። እንቁ ስላሴ ይመስለኛል። እንቁ ስላሴ ነው። እሺ አሌክስ። እሺ ጋሼ እንኳን ደህና መጡ። እንዴት ነህ ልጄ? እግዚአብሔር ይመስገን። ጋሼ እንዴት ኖት? አልሐምዱሊላህ። እሺ ኦርቶዶክስ ኖት ጋሼ? ይመስለኛል። ይመስሎታል? ገና እርግጠኛ አይደሉም? ልጄ አንተ ምንድን ነህ? እኔ በክርስቶስ ክርስቲያን፣ የክርስቶስ ተከታይ፣ እግዚአብሔር አብ በክርስቶስ ክርስቲያን የሆንክ ክርስቲያን ነህ። አምላክን የማመልክ ከእርሱ ውጪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክን የማመልክ ከእርሱ ውጪ የማላመልክ ለእርሱ ብቻ የምሰግድ ለእርሱ ብቻ የምዘምር ወደ እርሱ ብቻ የምጸልይ የእርሱ ተከታይ ክርስቲያን ነኝ ጋሼ። ሁለት ነገር ልንገርህ ጭው። እሺ ጋሼ። ሁለት ነገር ነግሬህ ነው የምወጣው። ጭቅጭቅ አልፈልግም። ከሚነግሩኝ ከመንገሮት በፊት ግን ስለ ማርያም እስቲ የገቡት ለምሳሌ ማርያም አሁን ጸሎት ትሰማለች ለሚለው ጥያቄያችን መልስ ሊሰጡ እንደሆነ ተስፋ አደርጋለሁ ጋሼ። ከዛ በፊት የሚቀድም ነገር አለ? የለም። ከማርያም በፊት የሚቀድም ችግራችን ይሄ ነው፣ ለህዝባችን ይሄ ነው ችግር። ግን ከማርያም በፊት የሚቀድም ነገር አለ? ይህ እኮ አንገብጋቢ ጉዳይ አለ ጋሼ። ምናልባት በኋላ ላይ ምክርም ከሆነ አስተያየት ምክሩን ከዚህ በፊት የሚቀድም ጉዳይ ካለ ስለ ማርያም አታነሳም አንተ። ምንድን ነው የሚቀድመው? ከማርያም ለእኛ ሁሉ ጊዜ የሚቀድመው ጌታችን ኢየሱስ ስለሱ ማውራት ብቻ ነው። ከእርሱ ውጭ ማውራት አንችልም። አሁን ገባህ? መዳን እንዴት ነው የምንችለው ነው? አይ እኛ መዳን እንዴት ነው የሚችለው የሚሆን ነገር አልፈነዋል። መዳን በክርስቶስ ኢየሱስ በማመን እንደሆነ የተላከው ነው። በአርስቱ እናውራ እንዴ? አርስቱ ላይ እናውራ። አሁን ምንድነው መሰሎት እርስዎ በማርያም አሁናዊ የሚደረጉትን ጸሎት ትሰማለች ብሎ ያምናሉ? መነጽሬ ጠፋብኝ። መነጽሬን እየፈለግኩ ነው። እስኪያገኙ ችግር የለም፣ ጠብቆታለሁ። ምንም ችግር የለም። አሁን አርስቱ ምንድነው የሚለው? ኦኬ ማርያም ጸሎት ትሰማለች አይደለ? አሁን ጥያቄ ነው። ጥያቄው ራሱ ጥያቄ የሚያስነሳ ጥያቄ። ምን አለች ጋሼ? ማርያም አሁን ትሰማለች? ጥያቄ ምልክት። እስቲ ምንድን ነው ጥያቄን ራሱ ጠየቁ። አሁን እሺ፣ አይ ጥያቄን ራሱ መልሰው ከጠየቁኝማ እንዴት ነው ታዲያ? ጥያቄ ለመመለስ አይደለም የገቡት። ራሱ ጥያቄ እኮ ያስነሳል። ለዚህ እኮ ነው በጥያቄ ላይ ነው የምናወራው ብላ በጥያቄ ላይ እናወራለን። ጥያቄ ለምሳሌ እርስዎ ወደ ማርያም ይጸልያሉ? አሁን ማርያም አሁን ጸሎት ትሰማለች ነው። ምን አገባኝ? እርስዎ ለምሳሌ አሁን ወደ ማርያም ይጸልያሉ? እጸልያለሁ። ሲጸልዩ ማርያም እንደምትሰሙት እርግጠኛ ሆኖ ነው የሚጸልዩት? በጣም። ስለዚህ ማርያም አሁንም ጸሎት ትሰማለች ማለት ነው አይደል? አዎ። እግዚአብሔር ይባርኮት። እሺ ማርያም ጸሎት እንደምትሰማ ወይም ደግሞ ወደ ማርያም መጸለይ እንዳለብን ማርያም አሁን ጸሎት ትሰማለች። ጥያቄ ምልክት አይገባህም እንደ አንተ ዘላለም። እሺ ጠይቀኝ። እሺ አሁን ለምሳሌ እርስዎ እንዳሉት ከእርሶ አፍ እንደሰማው ማርያም ጸሎት ትሰማለች። which አሁን በጸሎት ያምናሉ። እሺ ማርያም ጸሎት ለኔ ትሰማለች፣ ለአንተ አትሰማም። እሺ ችግር የለም። ለእርስዎ የምትሰማ ከሆነም እስቲ እንየውና ለእርስዎ እንዴት ነው የምትሰማው? ለእርስዎ እንደምትሰማ በምን እርግጠኛ ሆኑ? በመንፈስ ቅዱስ። እሺ ወደ ማርያም ሲጸለይ ማርያም እንደምትሰማ ጸሎት እንደምታደምጥ በመንፈስ አረ ቆይ ጋሼ ቆይ አንድ ጊዜ እያደመጡኝ ነው እየተደማመጡ ቢሆናችሁ አሁን ሰው እንዴት ነው የሚያውቁት? ጸሎት
በመንፈስ ቅዱስ አሉኝና እስቲ በአማካኝነት ስለዚህ በማርያም ጸሎት መስማት እንደምችል የመንፈስ ቅዱስን ምስክርነት ነው ያመጡትና በማርያም በኩል ጸሎት ተደርጎ ማርያም ጸሎት እንደምትሰማ የሚናገር የመጽሐፍ ቅዱስ ክፍል በማስረጃነት ያቀርቡ እስቲ። አሁን እኔ እናንተ ውስጥ ራሱ መንፈስ ቅዱስ እንዳለ ታውቃለህ? እኔ ጋር እንዳለ አውቃለሁ። እርሶ ጋር እንዳለ ግን እርግጠኛ አይደለሁም። እኔም አንተ ጋር እንዳለ አላውቅም። እኔ ጋር እንዳለ አውቃለሁ። ነቃሽ። ስለዚህ ከመጽሐፍ ቅዱስ ማስረጃ ያቀርቡልኝ። በምን አቀርባለሁ? መንፈስ ቅዱስ መጣ አይደል እንዴ? መጽሐፍ እኮ ለመማሪያ ነው እንጂ እኮ አይ ማርያም ጸሎት ማረጋገጫ አይደለም፣ መማሪያ ነው። ማረጋገጫ እኮ መንፈስ ቅዱስ መጣልን። አዎ እኮ ይሄ መጽሐፍ የእግዚአብሔር እስትንፋስ ያለበት መለኮታዊ ስልጣን ያለበት የእግዚአብሔር ቃል እንደሆነ አምኑ መጽሐፍ ቅዱስ ጋሺ። አዎ የእግዚአብሔር ቃል ነው። ስለዚህ እስትንፋስ እግዚአብሔር ያለበት ይሄንን ቃል ለማረጋገጥ መንፈስ ቅዱስ መጣልን ይላል እኮ። አንድ ጊዜ በመንፈስ ቅዱስ ኢንስፓየር የሆነ መለኮታዊ ስልጣን ኃይል ያለበት የእግዚአብሔር ቃል እንደሆነ ያምናሉ መጽሐፍ ቅዱስ። ነው አመሰግናለሁ። ስለዚህ እርስዎ ምን ያደርጋሉ? ከመጽሐፍ ቅዱስ ወደ ማርያም የጸለየ ማርያም ጸሎት መስማት እንደምትችል ሊያስረዱት የሚችሉን እኔ ከመንፈስ ቅዱስ ጋር ስለሆነ እዛ ጋር መሄድ አይጠበቅብኝ። አደገኛ ነገር ነው። አደገኛ ነገር ነው። አሁን እርስዎ ምንድነው ብያለው ነው የእርስዎ መልስ ይሆን ያለው? እኔ መንፈስ ቅዱስ ስላለኝ መንፈስ ቅዱስ የጻፈውን ነገር እኔ ማንበብ አይጠበቅብኝ። መንፈስ ቅዱስ ይነግረኛል ነው የምልህ። መንፈስ ቅዱስ እርስዎ ውስጥ እንዳለ በምን አወቁ? ስለማቅ ነው። ማን ነገሩት? ማን ነገሩት? ቤካ እንድድረ አሁን ቢጠይቁኝ እኔ መልስ ልሰጥዎት እችላለሁ። እኔ አልጠይቅም። በቃ አንተ ለምን ጠይቀሃለሁ? አንተ መንፈስ ቅዱስ ፈልገህ አግኝ። እኔ መንፈስ ቅዱስ ፈልገህ አግኝቻለሁ። ለምን ጠይቀሃለሁ? አይ እኔ አሁን መንፈስ ቅዱስ በእኔ ውስጥ ስለመኖሩ ማስረጃ ማቅረብ እችላለሁ። እኔ ማውቀው እኔ ውስጥ ስለመኖሩ ነው። አንተ ውስጥ ስለመኖሩ አይመለከተኝም። እሺ እርስዎ ውስጥ መንፈስ ቅዱስ ስለመኖሩ ከየት አመጡ? ማን ነገሩት? ማስረጃዎት ምንድን ነው? ማስረጃው እኔ ሄዳለሁ መንፈስ ቅዱስን ልካለሁ ስላለ ነው። ኦኬ ስለዚህ መንፈስ ቅዱስን ልካለሁ ያለው እርሱ ጌታ ኢየሱስ ክርስቶስ ሲሄድ መንፈስ ቅዱስ መጣ በጴንጤቆስጤ ቀን። ሄደ። እኔና መንፈስ ቅዱስ ነን ያለ ነው። እሺ ስለዚህ እርስዎ ያወቁት መንፈስ ቅዱስ በውስጦት እንዳለ ከየት አገኙ ነው ጥያቄ። ማን ነገሩት? ምን የጅል ጥያቄ ነው? የልጅ ጥያቄ ነው? ጅል ልጅ አይገባኝም። መንፈስ ቅዱስ ካልኩ መንፈስ ቅዱስ እንዴት ተቀበልከው ነው? እንደዚህ እያጨበጨብኩ እንዳንተ እያጨበጨብኩ ነው። ማን ነገሩት? እንዴት አወቁ? ስወለድ ጀምሮ ማለት ነው። መንፈስ ቅዱስ እኔ ውስጥ እንዳለ ነግሮኝ ነው የመጣሁት። ከየት አወቁ? ማን ነገሩት ነው? ስወለድ ጀምሮ በዘሬ ነው መንፈስ ቅዱስ ያለው። ታውቀዋለህ? በዘር የሚለው ጨቤ ብለዋል ሰውዬው። እባክዎት ጠዋት ያናግሩን። አሸማቀቅ። አይ ለማሸማቀቅ ፈልጌ ሳይሆን ንግግሮትም ተንበዛበዘ እኮ። መንፈስ ቅዱስ በዘር ማንዘር ነው አሉ። አዎ እሺ ጋሼ ምን አሉ መሰሉት? አሁን ለምሳሌ መንፈስ ቅዱስ በእኔ ውስጥ አለ አሉ። አንተ ውስጥም አለ። እኔ ውስጥ እንዳለማ እኔ ነኝ የማውቀው። አሁን ኢዳውን እንድሰድብ ፈልገህ ከሆነ አንሳደብ። ሰክረው የሆነ እና
ይቅርታ አድርጉ። አይ ችግር የለውም እንትን ነው ችግር የለውም። እሱ ጋሼ ቀጥ ቤካዬ ይቀጥላል። አዎ፣ ያኛው እንትን ነው፣ ድህነት ጋሼ ነው ምን አለው መሰሉት? የሚያጨናንቀው። አዎ ጋሼ ምን አለዎት መሰሉት? የአይምሮ ማለት ነው። ጋሼ እባክዎትን ምን አለው መሰሉት? አሁን ለምሳሌ ቅድም አንድ ያነሱት ነገር አለ። ጌታችን ኢየሱስ ክርስቶስ እኔ እሄዳለሁ አለ። ከዚያ አጽናኙ መንፈስ ከእናንተ ጋር የሚሆን እርሱ ይመጣል ብሎ የተናገረው የተስፋ ቃል ደግሞ በጌታችን በኢየሱስ ክርስቶስ መሄድ በበዓለ ሃምሳ ቀን ደግሞ መንፈስ ቅዱስ በመውረድ ደቀ መዛሙርቱን ኃይል እንዳሰጠቃቸውና በመንፈስ ቅዱስ እንደተሞሉ የሚናገረውን ሀሳብ አነሱ። የእሱን ታሪክ አነሱ። ከዛ በፊት እኮ እግዚአብሔር ነበረ። ከየት አገኙት? እሱን ነው አሁን እሱ እዛ ጋር ለምሳሌ ስለተፈጠረው ነገር ከዛ በፊት እግዚአብሔር አልነበረ? ጋሼ እባክዎትን ጥያቄ ግልጽ ነው። አሁን ቅድም ያሉትን እኮ ለእርሶ ነው። አሁን ከየት ሰሙ ከማን አገኙት ነው። አሁን ለምሳሌ ጌታችን ኢየሱስ ክርስቶስ እኔ እሄዳለሁ አጽናኙን ግን ቲክቶከር ቤካ ልበል? ምን አሉኝ ጋሼ? ከቲክቶከር ቤካ ልበል? አይ አይበሉም አይበሉም። ከቲክቶከር ቤካ አይበሉኝ። እሺ በቃ እኔ ሳይድህን ንገረኝና በዛ ኬት አገኙ? ማን ነገሩት ነው? ኬት አገኙ? ማን ነገሩት? ምኑን? እግዚአብሔር ወልድ እንደሚሄድ በስሙ ደግሞ መንፈስ ቅዱስን እግዚአብሔር አብ እንደሚልክ ያ መንፈስ ቅዱስ ደግሞ እንደመጣ። አሁን እኮ ከግማሽ ነው ወሬ የምንጀምረው አይደለ? ከግማሽ ከጀመረ ከግማሽ ነው የምንቀጥለው። እሺ ከሙሉ እንጀምር። እሺ ከየት እንጀምር? ከሙሉ ከእግዚአብሔር እንጀምር እንዴ? መንፈስ ቅዱስ እግዚአብሔር አይደለም እንዴ? አይደለም አይደለም። ኧረ ጌታ ሆይ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ወልድ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው። አሁን ምንድን ነው አንተ ያስደነገጠ? አይ መንፈስ ቅዱስን እግዚአብሔር አይደለም ብሎ ሲል ሰምቼ ነው። የአፍ ወለምታ ነው አልጋሽ? አይደለም ምንም ወለምታ የለውም። እኔ ጋር ሲመጣ መንፈስ ቅዱስ እኔ ጋር ሲመጣ መንፈስ ቅዱስ ሆኖ ነው የሚመጣው፣ እግዚአብሔር ሆኖ አይደለም የሚመጣው። ስለዚህ መንፈስ ቅዱስ ሆኖ ሲመጣ እግዚአብሔር ወልድኛ ጋር እኔ ጋር ሲመጣ ማለት ነው። ወልድኛ ጋር ሲመጣ እግዚአብሔር አይደለም ሆኖ አይደለም የሚመጣው አይደለም። ኢየሱስ ጋሼ ኦርቶዶክስ ኖት? ኧረ እኔ ጴንጤ ነኝ። ምን ወልድኛ ጋር ሲመጣ እግዚአብሔር ሆኖ ነው የመጣው? ወልድ ሆኖ እኮ ነው የመጣው። አይ ጋሼ ይቅርታ አድርጉልኝ፣ ኦርቶዶክስ መስሎኝ። ኦርቶዶክስ እኮ ነው ተርሶ ስለ ማርያም ጸሎት እንደምትሰማ መንፈስ ቅዱስ ነገረኝ ብሎ እያወሩ አሁን ሲያዙና በደንብ አድርጎ ሲጨመቁ በዚህ ልክ ቀየርከው ጨዋታው ውጡ። እንደዚህ በቃ እውነትም ነው። እውነትም ሶል አውቋል። ከባድ ነው የወሰዱት ነገር ራሱ። እውነት ጌታ ይቅር ይበሉት፣ ጌታ ይቅር ይበሉት። እኔ ኦርቶዶክስ ነኝ ቢሉ ራሱ እንደዚህ ብሎ የሚያምን ኦርቶዶክስ የለም ሎት ነበር። እሺ ያረገኝ እርሶ ከባድ ሚዛን ነው ብሎ ማርያም ጸሎት እንደምሰማ በመንፈስ ቅዱስ ነው ያወቅኩት አሉ። ኧረ ወየው አለ። ኧረ ወየ እምዬን እንዳለ ኧረ እምዬን ኧረ እምዬን ኧረ ምንድን ነው ፎሎ ማድረግ ደግሞ እንትን ታታብ አድርጎ ሲቅዱሳን ሰናይት ካሳ ሰንየ በቃ ወለች እምየር አለ። እሺ አማኒ ሰላም ነው አለው ወዳጅ፣ እንዴት ነህ? እግዚአብሔር ይመስገን። ኦርቶዶክስ ነህ? አም ሶሪ አይደለሁኝም፣ ግን
እሺ ይቅርታ ከጊዜ ከወሰድ ዱረድ። እሺ እሺ አባኩ ተባረክ። የኔ ጌታ አንተ ባትረዳኝ ኑሮ ጠፍቼ ነበረ ድሮ። ኧረ በስመ አብ አልከፍቱላ አለኝ። ታውቃላችሁ? ታብታብ አድርጉ እስኪ ቅዱሳን። ምንም ስታክ አድርጎብኛል በእናታችሁ። ስንት አይነት ነገር አለ። ሰውዬው ቁጭ ብሎ ከስር ዳጊን የተሳደበ እኛን የተሳደበ ምናምን አታደርጉም ምናምን እያለ ከባድ ነው። ጌታን ከባድ ነው። ከዛ ግን ሲያዝ ምናምን ነገር ኧረ በስመ አብ። አሌክስ ማን ነው? አሌክስ ማን ነው? እስቲ ሶሊ አሌክስን ሳቦ። አሌክስ አሌክስ ይላሉ። ሁድ አሌክስ አሌክስን ሳቦ ሶሊ። እኔ አልታየኝም፣ እያመልጠኝ ይቻል። እሺ ዩዘር ሰላም ነው? ወየ ወየ ቅዱስ ቤካ ያልከኝ አስ አሜን አሜን። ቅዱስ ነኝ። እሱን አታውቅም እንዴ? ቅዱስ ነኝ እኔ ቅዱስ፣ በደሙ ንጽት ያልኩ ንጹህ ቅዱስ ነኝ። አረ ዩዘር ድምፄ ይሰማል? ቅዱሳን በቃ እንትን ነው ታብታብ ለማድረግ ምንድን ነው ዳጊ ትቆራረጣለህ። ዛሬ ማከባድ ነው። አረ ተው ፈረጎ ቀስታ በዝቶብኛል። እናንተ ደግሞ ፈረጎን በታብታብ ውጉት ውጉት፣ በታብታብ እስቲ ፈረጎን ውጉት ውጉት። እሺ አባኮ ዳጊ ዛሬ ኔትወርክ እንዴት ነው አባኮ? ሌላ ሀገር ሄደን እየመሰለኝ ያለው አድርጓል መሰለኝ። የኔ ጌታ ኧረ ስማም ዳጊ ኔትወርክ በቃ የለም፣ ኔትወርክ የለም ጌታን የንጉሥ ሴቶች ልጆች ለክብሩ ናቸው። ሰውዬ ደግሞ አንተ ብራዘር ሀሳቡ የሚያወራው አንተ ስለምትናገረው ክፍል አይደለም፣ ስለ ማርያም አይደለም ብሮዬ። ትናንትና ራስን ገርፈ ወጣ። በዜማ ልበልለት እንዴ የሚለውን አትበለው እዛው ወይ ማለው ወገኖች መጣማም ጉዳጊ በግድ ነው አትሰማም እኮ አንተ። የንጉሱ ሴት ልጆች የሚለው በጣም አስቆኝ ነው። አሁንም ይህን ጥቅስ አልተውትም እንዴ? ማርያም እኮ ለኢየሱስ ሚስቱ አይደለችም፣ እናቱ ነች። ንግስት ማለት ሚስት እኮ ማለት እንጂ እናት አይደለም። ዝም ብሎ የተመታ ጥቅስ ይዛችሁ አትምጡ። ትተውታል። ኦርቶዶክሳኖች ራሱ የሆነ ሰሞን አንስተው በቃ የሆነ የሴት ሀሳብ ያለበት ነገር ካገኛችሁ ተንደርድራችሁ ይዛችሁ መምጣት እኮ አይደለም። ምንድን ነው ይህን ሀሳብ ሳመጣው እንዲህ ቢሉኝ ምን እላለሁ፣ እንዲህ ብላቸው ምን ይመጣል ብላችሁ አስቡ እንጂ ስለ ማርያም ብላችሁ የሚስት ጥቅስ ይዛችሁ ትመጣላችሁ እንዴ? እንደዚህ የተምታታ ነገር ነው። እሺ ባይ ዘ ወይ ዛሬም ይሁን ነገ ብናወራው ደስ የሚለኝ ሀሳብ ከርዕሱ ጋር በማገናኘት ዋናው ያው ማርያም ትሰማናለች ብለው የሚያስቡት ምንድን ነው? አንደኛው ያው ሁሉ ቦታ ትገኛለች ብለው በማሰብ ነው። ይህን ብዙ ጊዜ ብለነዋል። ሌላው ቅዱሳን ደግሞ ይሰሙናል ብለው የሚያስቡት እኛ ቅዱስ ስላልሆንን ቅዱሳን ይሰሙንና ለቅዱሱ ጌታ ይነግሩልናል ብለው ስላሰቡ ነው። እኛ ደግሞ ወንጌል አማኞች እርስ በርስ ቅዱሳን እንባባላለን። ከየት አምጥታችሁት ነው ብላችሁ ጠይቁን ካላችሁ ግቡ። እናንተ ቅዱስ ያልሆናችሁበትን ምክንያት ግቡና አስረዱን። ምን አይነት ደፋር ናችሁ ደግሞ እርስ በርስ ቅዱስ ትላላችሁ? ቅዱሳን ማለት ለወንጌሉ ሰማዕት የሆኑ ናቸው ምናምን አይነት ሀሳብ ያላችሁ ኑና ከዛ በኋላ ከርዕሱ ጋር በሚገናኝ መልኩ እንዴት እንደምናወራ እናየዋለን። ተባረኩ። አዎ እኛ ቅዱሳንን ቅዱስ አድርጎናል ጌታ። እንግዲህ ምን ይደረግ? ዳጊ አውራ ጠይቀኝ። ያ ቲክቶክን አስገብቼናል። አውራ ውስጥ ተራጋሚዎቹ ቲክቶክ እንዴት ናችሁ?
እድሜ ልካችሁን በቃ የእመቤታችን ጠላት ሆናችሁ አይዘገንናችሁም? ግን የአምላካችሁን እናት እግዚአብሔር እኮ ምን እንዳለ ታውቃላችሁ? እናትና አባትህን አክብር አለ። እናንተ ግን የዓለምን ቤዛ የዓለምን መድኃኒት የሆነውን ጌታ የእሱን እናት ትሳደባላችሁ። ቢገባችሁ ማለት ነው። ቢገባችሁ ህይወት ያገኛችሁት በእመቤታችን ነው። ንግስቲቱ የተባለችው እመቤታችን ነች። በቀኙ ቆማለች፣ ታማልዳለች ማለት ነው። ጸሎት ትሰማለች ማለት ነው። ስለ እሷ ሳወራ ይተናነቀኛል። ለምን? የዳንኩባት ብቸኛ የጌታዬ የአምላኬ እናት ነች። በእናንተ አንደበት እንዲህ ስትሰደብ እግዚአብሔር ቀን አለው፣ ጊዜ አለው፣ ይፈርዳል። እንደ ሰው አይደለም። ምንም ያሻችሁ ልትሉ ትችላላችሁ። ዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ አንበው። ዮሐንስ ራእይ ምዕራፍ 12 ቁጥር 1፣ ዮሐንስ ራእይ ምዕራፍ 13 ቁጥር 1። አሁን ሰማንሽ ቲክቶክ እንኳን ደህና መጣ። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ ኦርቶዶክስ ተወራባት። እንኳን ደህና መጣ። ሀገሬን የሰራች እንኳን ደህና መጣ። ሀገር ያቆመች እሺ፣ እንኳን ደህና መጣ። የማርያም ጠላቶች እንኳን ደህና መጣ። ከእናንተ ጋር ማውራት አልነበረብኝም። በርዕሱ እናውራ። ስማ፣ ለማርያም ጠላቶች ጋር አታወራም። በምንድን ነው ጠላት የሆናት? እስኪ ንገረን። በምንድን ነው ጠላት የሆናት? እስኪ ንገረን። በጣም ጥሩ ጥያቄ። ጠላት የሆናት በምንድን ነው? ምን አጥፍተን ነው? በብዙ መንገድ። እሺ፣ እስኪ ንገረን። እስኪ እሺ፣ እግዚአብሔር ምንድን ነው የሚለው? እናትና አባታችሁን አክብሩ ይላል አይልም? ይላል። ይህን ያህል ግን በጠላትነት ስለ እሱ አጀንዳ ወስዳችሁ ማለት ነው፣ አጀንዳ ቀርጻችሁ ስለ ድንግል ማርያም የምታንቋሽሹበት መንገድ ምንድን ነው? በምን ጠላት ሆነ ነው የምልህ? መጠኑን ትነግረናለህ። ይህን ያህል ያልከውን ትነግረናለህ። ምን አድርገን ነው ጠላት ሆነ? እስኪ ንገረን። እንደዚህ ቅዱስ ስለሆነ ገብርኤል ጠላት ያመሰገናት፣ አክስቷ ኤልሳቤት ያመሰገነቻት፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ያመሰገነቻት ድንግል ማርያም ቅዱስ ገብርኤል አመስግኗታል። ኧረ እባክህ ቅዱስ ገብርኤል አመስግኗታል። ጸጋን የተመላሹ ያላት ምንድን ነው ታዲያ? ምን ይመስልሃል? ጸጋን መሞላት ማለት ነው። ምስጋና ነው። ጸጋን መሞላት ምስጋና ነው። ስድብ ነው? መሳደብ ነው? እሺ፣ አንተ ከማርያምና ከራስህን ማንን ታምናለህ? ራስን ታምናለህ ወይስ ማርያም? እመቤቴ ማርያም የአምላኬን እናት አምናታለሁ፣ እወዳታለሁ፣ እሺ፣ ቤካ በትልቁ አድርገኝ። ማርያም ያለችውን ላሳየህና ከአንተና ከማርያም ማን ትክክል እንደሆነ እንዲህ አንድ ጊዜ አሁን አታውራ። አንድ ጊዜ ማርያም ያለችውን ከእግዚአብሔር ቃል። እሺ፣ ጎበዝ። አሁን ማርያም ባለችው አምናለሁ ብሏል። ሀሳብ አይቀይርም ይሄ ልጅ። እግዚአብሔር ይባርከው። እኛም እንደዚህ ነው የምንፈልገው። ያላለችው ስትሉ ደስ አይለንም። እሺ፣ እኔ ማርያምን በራሷ ቃል አምናታለሁ። ቆይ እንዴ አባቴ አረጋጋው። እንደዚህ ከሆነማ አንደማመጥ። አንድ ጊዜ ቆይ ነው እስኪ አንድ ጊዜ ተረጋጋና ላሳይ ነው እስኪ። ጥሩ ነው እኮ ማየቱ። ኦኬ፣ በትልቁ ልሁንና እየነዳው ነው፣ ግን በትልቁ ልሁን። ኔጌቲቭ ነገር እንደምታቀርቡ እኮ ጠብቃለሁ። ይሄ ትንቢት ነው። ምንም ብታቀርብ ብትነቅፋት ብትሰድባት አውሬው እንደሚያሳድዳት ዮሐንስ በራእዩ ተናግሯል። አንዴ እንዳይረቀብን አባቴ አንድ ጊዜ ቆይ። እኔ ድምፅ ይሰማል? ቤካይ ዳጊ አንዴ ልቆም ነው። ቆሜ አንድ ነገር ላሳየውና ማርያምን ነው ማምናት። እኔ ከኔ ይልቅ እሷን አምናታለሁ ብሏል። እሷ ያለችውን ሳሳየው ያምናታል አያምናትም ዛሬ ልረጋገጥ ነው። እንግዲህ አሁን ማን ነው እውነተኛ የሚለውን እኛም ማርያም ያለችው ነው ትክክል ነው ብለን ነው የምናምነው እንጂ ቲክቶክ ያለው አይደለም። እሺ እስኪ አንብብልን። ቁጥር 28 ላይ መልአኩ ገብቶ አናገራት። ቁጥር 29 ላይ እሷ ምን አለች? እስኪ ቆይ እንደዚህ ላድርግልህ። ሉቃስ ምዕራፍ 1 ቁጥር 29 ላይ ምን ይላል? ቁጥር 29 አንብብልን እስኪ። እሷም እንዳነብልህ ነው። ላንብበው እኔ? አይ ቆይ እንዳነብልህ ነው ወይ ነው? ግን ካልፈለክ እኔ ላንብበው። አንብብ እያልከኝ ነው ወይ? ከፈለክ ማዘዝ አልችልም። ከፈለክ ማለት ነው። ካልፈለክ እኮ አንብብ እያልከኝ ከሆነ እኮ ላልብ እያልኩ ነው እንዴ? እሺ ወዳጅ አንብብልኝ። ቁጥር 29 ነው ወይም
ይሄኛውን ክፍል ማለት ነው። እርሷም ይላል ዘንዶም መልአኩን ባየችው ጊዜ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘራ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል ዮሐንስ 12 ቁጥር 1 ላይ። እሺ እናመሰግናለን። በጣም ቴንኪው። እግዚአብሔር ያክብር። ሉቃስንስ ማመን ትወዳለህ? ሉቃስ ምዕራፍ 1 ቁጥር 28 ጀምሮ ወይ አንበው ወይ ላቅርብልህ። ቆይ ይሄኛው እሺ፣ ቆይ አንድ ከፍ ላድርገው። እንዴት ነበር ከፍ የሚለው? እንደዚህ ነው አይደል? እሺ፣ ቆይ ይሄ ከፍ ሉቃስ ስንት ነው? ሉቃስ ምዕራፍ 1 ቁጥር ዙም አድርገውና ከዛ አቅድመው ዙም አድርገው። ቆይ መጀመሪያ እንትኑ ተሆነ ያለኝ መጽሐፍ ቅዱስ የራሴ አለኝ። መጽሐፍ ቅዱስ አለው ያንብብልን እሱ። ስጋት አይግባ። ቁጥር 1 ምዕራፍ 1 ቁጥር ስንት? 28 ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ አላት። ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ለምን? ጥንተ ጠላት ዲያብሎስ አሁን ከአንተና ከማርያም እሷ ይህ እንዴት ያለ ሰላምታ ነው አለች። አንተ ደግሞ አመሰገናት አልክ። ማርያም ነች ትክክል፣ አንተ ነህ ትክክል። ስማ አማርኛ እኮ ነው የተጻፈው አይደለ? ደስ ይበልሽ አላት። ማርያም ናት ትክክል፣ አንተ ነህ ትክክል። ጸጋ የሞላብሽ ወይ ማርያም ናት ትክክል፣ አንተ ነህ ማለት እመቤቴ ማርያም ምን ጊዜም ትክክል ነች፣ ተሳስታ አታውቅም እኮ። እናንብበው እንግዲህ ምን ጊዜም ትክክል ከሆነች እሷ ምን አለች መሰለህ? ይህ እንዴት ያለ ሰላምታ ነው ብላ አሰበች። ስለዚህ ምስጋናውን ሰላምታ ብላ በመቀየሯ ተሳስታለች አይደለም። ልተርጉምልህ። ይሄን ያለችበት ምክንያት አትተርጉምልኝ። ማርያም ያለችውን ብቻ ነው ፈልገው። ይሄ እንዴት ያለ ሰላምታ ነው አለ ስላልነገረች እሷ ሰላምታ ነው እያለች ነው፣ አንተ ምስጋና ነው እያልክ ነው። አንተ ነህ ማርያም ናችሁ ትክክል። ጸጋን የተሞላብሽ ወይ ማለት ምን ማለት ነው በአንተ? እስኪ አረዳድ። የፈለገ ይበላል ገብርኤል። ጸጋን ብለህ ማርያም ነው አንተ። ቆይ እንደገና ላስመርጥ። ከገብርኤልና ከማርያም ማንን ነው የምትሳምነው አንተ? እንዴ የእግዚአብሔርን እናት ከገብርኤልና ከማርያም ማንን ነው አንተ የምታምነው? የእግዚአብሔርን እናት ነው አማምነው። እሺ ማርያም ያለችው ላይ እንሂዳ እንግዲህ። ቁጥር 29 ማርያም ያለችው ወይኔ ጌታ። ቁጥር 28 ገብርኤል ያለው ነው። ቁጥር 29 ማርያም ያለችው ነው። ማርያም ጋር እንሂድና ገብርኤል እንግዲህ አመሰገናት ብለህ ካሰብክ እሷ ምን አለች? ይህ እንዴት ያለ ምስጋና ነው አለች ወይስ ይህ እንዴት ያለ ሰላምታ ነው አለች? እኮ እሱን ላስረዳ እኮ አልኩ። ዳጊ እየሰማኸኝ ነው? አይ አታስረዳኝ። ማርያም ያለችውን ድገምና ንገረኝ። ይህ እንዴት ያለ ሰላምታ ነው? ይህ እንዴት ያለ ሰላምታ ነው አለች እኮ። በቃ ማርያም ነች ልክ፣ አንተ አይደለም ትክክል። እሺ ሌላው ደግሞ እንቀጥል። አባታችሁን ይብላል ከጸለያችሁ በኋላ የምትጨምሩት ጸሎት አለ። እስኪ እሱን ጸሎት ትንሽ ጀምርልኝ። አስጨርሰኛ እኔን መጀመሪያ። እመቤታችን ቅድስት ድንግል ማርያም ሆይ፣ እሺ እሰጥሃለሁ። እመቤታችን ቅድስት ድንግል ማርያም ሆይ፣ አንዴ ቀጥልልኝ። አንዴ እመቤታችን ቅድስት ድንግል ማርያም ሆይ ቦታው አይደለም። ምንድነው ቦታ ያለው? በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። እንቁዎቻችንን በሪያዎች መካከል አንጥል። በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን ስትሉ ምንድነው? በመልአኩ ቅዱስ ገብርኤል ምስጋና። ቆይ ተው፣ ለኢየሱስ የሆነው ቦታ የሆነው ቅድምስ የማርያምን ሳነብ ቦታው አይደለም አትልም ነበረ? የጌታዬ እናት ወደ ይዘት እንዴት ይሆንልኛል የሚለው ማውጣ ተገለጠል። እሺ ስማኛ ወዳጄ፣ እመቤታችን ቅድስት አንተ የምታየው አንተን ጸሎት ነው ደግመህ። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ለምን አላችሁ? በቅዱስ ገብርኤል ምስጋና ለምን አላላችሁ? ሰላምታው ምንድን ነው? ምንድን ነው የቆረቆረ? ሰላምታው ምስጋና ነው። የቆረቆረ ነገር ምንድን ነው? ምስጋናውም ሰላምታው። ምስጋና ለምን አላላችሁ? ምስጋና ከሆነ ለምን ሰላምታ አላችሁ? ይኸውልህ ይህ እንዴት ያለ ሰላምታ ነው? ይኸውልህ የለም ልተርጉምልህ እኮ አልኩህ። አንተው ራስህ ይኸውልህ አትተርጉም። ምንም ትርጉም አያስፈልግም። ጸሎታችሁ ይተረጎማል። ሁሉ ነገር የሚተረጎሙና ታስሯል። መንፈስ ይኸውልህ እንዴ ለምን አሰማኝ? ፊደል ይገላል፣ መንፈስ ግን ያድናል ይላል የእግዚአብሔር ቃል። ይህን ታምናለህ? እና ፊደላችን ይገለናል እያልከኝ ነው? ፊደል ማለት ቀጥታ የተጻፈውን መቼ ነው? እሺ ቀብራችሁ ንገረኝ። ቢያንስ እንኳን ቀብራችሁ ላይ እንድንገኝ ከገደለ እንደሚገላችሁ ካመናችሁ መቼ ነው ለመሞት ያሰብከው? ይገላል አልክ። መቼ ነው የሚገለው? ፊደል ፊደል ይገላል፣ መንፈስ ግን
ያድናል። ፊደል ነው እያልከኝ ነው? ቆይ አድምጠኝ። ምን ግን ያድናል? አስጨርሰኛ። ቆይ እስኪ ጥቅሱን ቆይ በለው እስኪ። ፊደል ይገላል፣ ፊደል ይገላል፣ መንፈስ ግን ያድናል አለ ቅዱስ ጳውሎስ። ምን ማለት ነው? ስድ ንባቡ ጥቅስ ግን ያድናል ያልከኝ። አድምጠኛ። መንፈስ የተባለ ትርጉም ነው። ትርጓሜ ግን ይፈውሳል፣ ያድናል ከጥፋት ገባ፣ ከመሳሳት ያድናል። እናንተ ለምን? ስለዚህ ማርያም ተሳስታለች ማለት ነው። ማርያም ሰላምታ ስትል ተሳስታለች መተርጎም አለበት ማለት። ላስረዳ እሱን ነገር እኮ ስልም ያልከኝ ያስከኝ። ለምን ታስረዳኛለህ? እኔ ማርያምን ነው የምሰማት እኮ አንተን አልሰማህማ። ችግሩ እኮ ነው እኮ። አንተም ቢሆን ከኔ በላይ አትመናት አልከኝ፣ እኔም ደግሞ አንተን አልሰማህም። ስለዚህ አንተ የፈለከውን ብታስረዳ፣ ቤተክርስቲያን የፈለገችውን ብትል ከማርያም በላይ መሆን አይቻልም። ማርያም ሰላምታ ነው ካለች ማንም ወንድ መጥቶ ምስጋናን ብሎ መቀየር አይችልም። ይችላል ካልከኝ እናንተ የማርያም ጠላቶች ናችሁ። አሁን መጣው ላይ እዚህ ቤት ስትገባ የገባበት ጠላትነት አንተው ጋር ያለ አንተን የማርያም ጠላት። ማርያም ምስጋና ስትል የምታርም ደፋር አንተ ስማ፣ ገባ? ማርያም ምስጋና ስትል ተሳስተሻል የምትል ደፋር አንተ የማርያም ጠላት ነህ። አሁን ገባ አይደል ጠላትነትህ? ማርያም ያለችውን እንኳን ላለመቀበል ቆይ ትርጓሜ ያለው ብለህ ማርያምን በትርጓሜ ልታስረዳት ልታርማት የምትሞክር ደፋር ነህ አንተ። እሺ ጭራሽ ደግሞ ጸሎትህ እንኳን ጸሎትህ በራስ ላይ መሰክርብሃል። በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብላችሁ ከዛም በኋላ ያለው ሐሳብ ላይ ሰላምታ እንደሆነ ጠቅሳችሁ መልሳችሁ ግን ማርያምን ልታርሙ የምትፈልጉ የማርያም ጠላቶች ናችሁ። ዛሬ ገባ የማርያም ጠላትነትህ? ማኔ እኔማ ጠላት አይደለሁ። ተገለጠልህ? ወዳጇ ነኝ። ሁለተኛ ማርያም እንዳታርማት። እሺ ስማ፣ እንዳታርማት እንካ ላንብልህ። እንዳታርማት ማርያምን ላንብልህ። ብጽዕት ነች፣ ትውልድ ሁሉ ብጽዕት ነኝ ይሉሻል ስትል፣ አዎ ልክ ነሽ፣ ብጽዕት ነሽ ነው የሚባለው። አታርማት። ብጽዕት ማለት እኮ እንትን ነው፣ አትበላት። ልክ ነች እሷ። እሺ ልክ ነቻ። ስትሳሳት ነው እኔ ልታርመኝ ትችላለህ፣ እሷን ግን አታርማትን። በመንፈስ ተነድታ ነው የተናገረችው፣ ትክክል ነው ያለችው፣ ምንም ስህተት የለበትም። አታርማት። አሁን አየህ፣ ማን ነው ጠላት? እኔ ለእሷ እየተሟገጥኩ ነው፣ አንተ እሷ ልታርማት እየፈለግክ ነው። አትናደዱ፣ ይሄ ነው ችግሩ። ተገለባበት፣ አትበሳጩ። ምን ለማርያም እየን ከነካብኝ እኔ እጣልሃለሁ። አምሶ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ማርያም እየን አትንካት፣ አታሳዳት፣ አታሳዷት፣ ልታርሟት አትሞክሩ። ማርያምን ተሳስተሻል አትበሏት። ትውልድ ሁሉ ብጽዕት ይሉኛል ስትላችሁ፣ አዎ ልክ ነሽ፣ እኔም ብጽዕት እልሻለሁ ነው እንጂ የሚባለው። ምን መሰለሽ፣ ብጽዕት እኮ ማለቷ ምናምን አትበሏት፣ አታርሟት። ዳጊን አርመው ከፈለግ ማርያምን አታርማት። በእናትህ አትመንፍቅ። በእሷ ላይ እንዴት ቤት ቃል አትናገር። የወደድካት አትመስልም እኮ አንተ። በጣም እኮ ፍቅርህን እኮ አየሁት እኮ ስታርማት። የወደድካት አትመስልም። ፍቅርህን አየሁ በማረም ማርያምን በማስተካከል እኮ። ማርያምን ስታስተካክላትና ስትወዳት እኮ አየሁኝ እኮ። እስኪ ቆይ አንተ ፍቅርህን አየሁ አይደል? ስማ፣ የፍቅርህ ብዛት ማርያምን እስከ ማረም ደርሷል። አስወራኝ። እሺ ቀጥል። ስማ፣ የዮሐንስ ራእይ ምዕራፍ 12 እና ምዕራፍ 13ን ብታነቡት ለእናንተ የት ቦታ እንዳላችሁ ያሳያቸዋል ትንቢቱ። እጅ ከፍንጅ ኮታ ያዝክ አባት። መጀመሪያ ይህን ንስሐ ግባ፣ ይቅርታ በል። መጀመሪያ ሶሪ፣ በማርያም ላይ እንደዚህ መናገር የለብም። ኢንፋክት ማርያም የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው ለምንድን ነው? ድምጿን እሱ ምስጋና ነው ብለህ ነበር። ዮሐንስ በማህፀን እሱን ምስጋና አሳየን። እሱንም እንዲያውም አስረስተኝ ነበር። አመሰግናለሁ ስላስታወስከኝ። ገብርኤልና ኤልሳቤጥ አመሰግኗት ብለሃል። እስቲ ምስጋናውን አሳየን። አውጣው። እሱ ጋር እንዴ ወንጌላውያን አይደላችሁ እናንተ? አውጡት። እዚሁ ሉቃስ ላይ እኮ ያለ ክፍል ነው። ለምን አታሳየንም? ምንድነው ችግር? እሺ አውጣው። እኔ እየነዳሁ ነው፣ ችግር የለውም። ለአንተ እኔ መረጃ ላውጣ፣ ምንም ችግር የለም። እሺ ቁጥር 39 ጀምሮ አንብብል። እሺ እየነዳሁ ነው። አንዴ ልቆምና እንትን እልሃለሁ። ለአንተ መረጃ አውጣው የምትሉት ነገር ከመሰለኝ አንብበው ትላላችሁ። የሆነ ነገር ታመጡን አውጣው እና ማርያምን ግን በቃ ጠላትነቱን ከዚህ በኋላ ታቆማለህ ማለት ነው። ማረም፣ እሷን ማስተካከል ምናምን ታቆማለህ እኮ። ከዚህ በኋላ አታርማት ማለት በጠላትነት የምትመላለሱት እናንተ አልፋታ እና በቃ ከዚህ በኋላ ግን ይቅርታ ትላለህ እኮ። ከዚህ በኋላ ግን አታርማትም ማለት ይኸውልህ። ኧረ በጣም ነው የምትገርሙት እኮ እናንተ እኮ። እኛ ግን አያለህ ጴንጤ ማለት እንደዚህ ነው። ጴንጤ ማለት ይኸውልህ እንዲህ ነው በቃ። የተጻፈውን ነገር በቃ ብጽዕት ስትል ብጽዕት ማለቷ እኮ ምን መሰለህ አንልም። በቃ ብጽዕት ካላት ብጽዕት ናት። አመሰገንኩ ካለች ምንድን ነው መቀያየር? ቃሏን ለምን ተቀያየር? ለምን ታርማታል? ያለችውን ወርድ ባይወርድ ለምን አትቀበልም እንዴ? የጌታ እናት ናደለች እንዴ? ምን ነው አንተ ተራ ሴት እንኳ እኮ ያለው ቃል ይከበርለታል እኮ።
እንኳን እቺ ቅድስት አትበሳጩ። ለማንኛውም ይኸውልህ ምን መሰለህ፣ አይ ማርያምን ከነካ እኔ እበሳጫለሁ። ይቅርታ ተረጋጋ። ማርያምን አትንካ። ጌታ እናት ላይ እኔ ክፉ አፍ ከፍት የዘንዶ አፍ እኔ አልወድም። የዘንዶ አፍ መዘጋት አለበት፣ በሷ ላይ የሚነከፈት ምን ጊዜም አንብ። በእውነት እኔ ልክ አይደለም። ራእይ 12ን አንበው። እሺ ማርያም እናንብብ። ሉቃስ 1:39 ማርያም ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ አንተ አሁንም ሰላምታ ነው፣ አሁንም ምስጋና የለም። ወይኔ ምን ይሻላል ይሄ ልጅ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ምስጋና አድርጌ ልቀይረው፣ ላርማት፣ ማርያምን ላስተካክለው። ሰላምታውን አልወጣኝም፣ አንተ አልወጣኝም። ዝም ብዬ በቃ ሰላምታ ካለ ሰላምታ ልበላ። ሰላምታ በሚለው ሂድ። ኦኬ ቅድም ግን እናስተካክለው። ሌላ አውድ ነው ይሄ፣ ሌላ አውድ ነው። አውዱ ሌላ ነው። ልክ ነህ። ስለዚህ ማርያም በአውዱ ተሳስታለች ማለት ነው። ሰላምታ ያለችውን ነገር ስንረዳው ምስጋና ብለን ነው መረዳት። እንካ ስማኛ፣ አድምጠኝ። አንዴ ዳጊ አልሰማህ። አንተን እኮ ለመስማት ይኮንሽ ግን ማርያም ነው የምሰማው። አንተ ማን ነህ? ዮርጅስ ራንደም የማርያም እሷ ግን የጌታ እናት ነው። ሰላምታ ያቀረበችው ማነች? ቅድም ምስጋና ስትል አልነበር ወይ? ሰላምታ ያቀረበችው ማነች ነው ጥያቄ። ምስጋና ስትል አልነበር ወይ? ንገረና። ቃኝም ሰላምታ ያቀረበችው ማን ነው? ማን ነው ሰላምታ ያቀረበው? ማንም ያቀርብ ሰላምታ ነው፣ ምስጋና ነው። እሺ ላንብልህ። ኤልሳቤጥም ታቀርብ፣ ማርያም ላንብልህ። ማንም ያቀርብ እኮ አልኩ። ኤልሳቤጥም ገብርኤልም ያቀርብ፣ ኤልሳቤጥም ታቀርብ። እኔ ስማኝ፣ ገብርኤል፣ ኤልሳቤጥ፣ ማርያም 3 አካላት ነው የጠቀስነው። ማንም ሶስቱም ሲያቀርቡ ሶስቱም ምስጋና ተብሎ አልተጻፈም። ወይም ደግሞ ሶስቱም ሲቀርብላቸው ሶስቱም ምስጋና ተብሎ አልተጻፈም። ምስጋና የሚል ቃል ራሱ የለም። እዚህ ጋር ነው ማወራ እኮ ዝም ብሎ እንኳን ምስጋና የሚለው ቃል የለም። በስልጣንህ ነው እንዴ? በጉልበት ትችላለህ። ቀጥል። መጽሐፍ ቅዱስን እኔ አላልክም ማለት ሰማችሁት? ትሙት ብቻ አሁን አላልኩም ማለት አሁን ቀየርከውና እንደሌለ ስታቅ እንደሌለ ከአንዴም ሁለቴ ጥቅስ ከፍቼ ሰላምታ የሚል ቃል አሳይቼ ማርያም መናገሯን ሳሳይ መጨረሻ ላይ በአመን ተሳስቼ ነው። ላንብልህ። እግዚአብሔር ይባርካል። ላንብልህ። ባረኩ እኮ ላንብልህ። አንተ አይነት ሰው መባረክ ነው ያለበት፣ ጸጋ ነው። ላንብልህ። እሺ ቀጥል። ኤልሳቤጥም ምንም አታነብልኝ። በቃ እኮ ሰላምታ የሚል አገኘ እንዴ? ላንብልህ፣ ልጨርሰው። ዳጊ መልካም ሰው አልነበርክ እንዴ? ጨርሰው። አንተ መልካም ሰው ነህ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች። አየህ፣ የእመቤታችን የሰላምታ ድምጿን በሰማች ጊዜ ገባ መንፈስ ቅዱስ የቀረባቸው ሰዎች ድምፃቸውን ጎላ አድርገው ማመስገን ይጀምራሉ። አንቺ ከሴቶች ነበር፣ እናንተ ግን እኛ ጎላ አድርገን ስናመሰግን ስንዘምር አቤት ጴንጤ ጩኸት፣ በቃ ጩኸት ብቻ ትሉ ነበር። ስለዚህ ጌታ ይረዳል። ተሳስተናል። ጎሽ፣ ሁለተኛ ተሳስተን ነው፣ ይቅርታ። ጎሽ፣ ተባረክ። አንቺ ከሴቶች መካከል የተባረክሽ ነሽ። አስረግጬ ነው የምነግርሽ። ጎላ አድርጋችሁ አመስግኑ። ከዚህ በኋላ ቀጥልሽ። ሴት ስለሆነች ከሴቶች መካከል አላት እንጂ ከአዳም ዘር በሙሉ ማለት ነው ተለይታ የተባረከች ነች። የማህፀንሽን ፍሬ የተባረከ ነው። ገባ? መጀመሪያ ማንን የተባረክሽ ነች አለቻት? እመቤታችንን። ከዛ ማንን? ጌታን። ደግሞ የጌታዬ እናት፣ አየህ፣ የአምላኬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ የምንሽ ድምፅ የሰላምታሽ ድምፅ ምስጋና ምናምን የሰላምታሽ ኤልሳቤጥ አመሰገነች። አላልኩም ዳጊ ስርዓት ያዝ አላልኩም። ባርክ ያለ ይቅርታ። እሺ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። ገባ? ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። በዚች ምድር ላይ እንደ እመቤታችን ያመነች ብጽዕት ትውልድ አይገኝም። ኤልሳቤጥ መሰከረች። መንፈስ ቅዱስ አለ። አሳያለሁ፣ ብጽዕት አሳያለሁ፣ ብፁዕ የሆነ አሳያለሁ። ለማንኛውም ማርያም ብጽዕት ነች። መረጃ ትፈልጋለህ? እሺ፣ በመጀመሪያ የማርያም ጨርሳ ቁጥር 42 በታላቅ ድምፅ ጮኻ እንደዚህ አለች። በታላቅ ድምፅ ጮኻ ጩኹ። እሺ፣ አደራ ጴንጤዎች፣ ችግር የለውም። ወደ እኔ ጩኽ። ማን ጮኸችው? ጥቅሱን ልጨርሷ እንዴ? ምንድን ነው ሀሳብ? ከአፋፌን በጣም እያልከኝ ነው። ባይዘው እያስወራኝ አይደለም።
እሺ ኤርምያስ 33 ላይ እንደሚናገር ወደ እኔ ጩህ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ስለሚል መጮህ ጥሩ ነው ማለት ነው። ጴንጤዎች ትጮሃላችሁ የተባላችሁት የተከሰሳችሁን ነገር መጽሐፍ ቅዱሳዊ ሆኖ ተገኝቷል። ይኸው ኤልሳቤጥም ጮሃ ጭራሽ ማርያም ላይ ነው ጮህችባት ማለት በክፉ ሳይሆን የጮህችባት እያመሰገነች ብሏል። እስኪ እናየዋለን ምስጋና ካለ። ለማንኛውም መጮህ ጥሩ ነው። አንቺ ከሴቶች መካከል የተባረክሽ ነች። ልክ ነች። ኤልሳቤጥ ምን ዋሸች እንዴ? ማርያም ከሴቶች መካከል የተባረከች እኮ ናት። እኛም ወንጌላኖች እንደዛ ነው የምናምነው። ከተጻፈ እኮ ይኸውልህ ውልፊት ነው የማንለው። እሺ የማህፀኗ ፍሬ እንዴ በጣም የተባረከ ነው እንጂ የማህፀኗ ፍሬ የማርያም የተባረከ ነው። የጌታ እናት አለቻት። የጌታ እናት ናች። ቴዎቶኮስ እንዴ ማርያም የጌታ እናት ናት። እኛ እንቀበላለን እናምናለን እንዴ። እሺ ቀጠለ ደግሞ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልን። ልክ ነው። ጽንሱ በማህፀኔ በደስታ 43 አነበብኩ። አነበብኩት። የጌታ እናት አልኩ። የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አዎ እዚህ ጋር ነው። አይ ጥያቄ ምልክት እኮ ነው። ጥያቄ ምልክት። እሺ ጥያቄ ምልክት ስላላልኩ ይቅርታ፣ ማውራት ስለማይቻል ጥያቄ ምልክት ይወራል። አይደለም ይነበባል። ጥያቄ ምልክት እናንተ እያነበብ ነው። እሺ ከአሁን ወዲያ ሳነብ ምናምን 4 ነጥብ ምናምን ድርብ ሰረዝ አይደለም። ይቅርታ አድምጠኛ ዳጊ። አቤት። እኛን ለሚያዳምጠን ስላዊ በሆነ መንገድ መግለጽ አለብን። እሺ ይቅርታ እኮ አልኩ። እኔም አንተ ይቅርታ ስጠይቅ እኔም ይቅርታ ጠይቄያለሁ። ላንበበው። የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ጥያቄ ምልክት። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና 4 ነጥብ። ከጌታ ድርብ ሰረዝ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት 4 ነጥብ። ከዛ ኮቴሽን ተዘጋ። እሺ እነዚህን ሁሉ እንቀበላለን። የተነገረላት ቃል ይፈጸማል፣ ደግሞም ተፈጽሟል። እቺ ያመነች አማኝ የሆነች የተወደደች እናታችን ብጽዕት ናት። በቃ እንዳለ ከተጻፈ ውልፊት የለም እኮ። አሁን አንተ ተረት መጨመር ከፈለግ ጨምር፣ ያልተባለ ነገር ማለት ከፈለግ በል ማለት ትችላለህ። የተጻፈውን ሁሉ እዚህ ላይ ግን ሰላምታ ስትል ማርያም፣ እኛም አብረን ሰላምታ። ማርያም ምስጋና ብትል ኖሮ ምስጋና። ማንንኛ ማርያምን ለማረም ማርያም ተሳስታ ነው ተግደርድራ ነው ምናምን ብለን አንልም። እንደዚያ እንደፍራት። አይ ወርድ ባይወርድ የተናገረችውን የተጻፈላትን የምንቀበል አማኞች ነን። የጌታ እናት ሲላት አይ ምን መሰል ምናምን አንልም። የጌታ እናት ቴዎቶኮስ በቃ የተባለላትን አንደራደርም። ጴንጤዎች ጣጣው የሚመጣው መቼ ነው መሰለ? አሁን ትንሽ ባስወራ ያልተባለላትን ማውራት ትጀምራለህ። ያልተጻፈ ማውራት ትጀምራለህ። ለምን? ለምሳሌ ርዕሳችን ማርያም ጸሎት ትሰማለች የሚል ከሉቃስ ከማርቆስ ከዮሐንስ ከፈለከው ከማቴዎስ አምጣልኝ። ከእኔ ወንጌል ከመጽሐፍ ቅዱስ አምጣልኝ እስኪ። አሁን ወደ ርዕሳችን ስንመጣ እዚህ ጋር መጣላት እንጀምራለን። እስካሁን ጥሩ መጠናል። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። እኔም ልጠይቅህ። አይ ጥሩ ጥያቄ ነው። እኔም ልጠይቅህ። ጥሩ ጥያቄ ነው። እኔም ልመልሰው ነው እንጂ የሚባለው ወዳጅ እመለስበታለሁ እያልኩህ እኮ ነው። ያንተ ጥያቄ እመለስበታለሁ። መጀመሪያ ሳትሄድበት ነው የምትመልስ። ስትሄድ እኮ አንድ ነገር ላይ የምትመልሰው መጀመሪያ ሂድበት። ትሰማለች ነው አይደል ያልከኝ? ያልሄድክበትን አትመልስም። መጀመሪያ ሂድበት ወዳጅ። እሺ ጸሎት ትሰማለች ነው አይደለ? አዎ ተባረክ። ትሰማለች አይደለ? መልስልኝ። ትሰማለች? ጥያቄ ምልክት። እኔም ላይ ደግሞ ጥያቄ ምልክት አትርሳ። ጥያቄ አድርጋ ትሰማለች። ድብና አድርጋ ማርያም አሁን ጸሎት ትሰማለች። ጥያቄ ምልክት በል። እኔን ጥያቄ ምልክት አስብለኸኝ የለ? እመቤታችን ቅድስት ድንግል ማርያም ዛሬ በአሁኑ ሰዓት በልጇ ቀኝ ቆማ የእኛን ጸሎት ትሰማለች፣ ታማልደናለች። ኦኬ መረጃ አልሞተችም። ብጽዕት ናት አይደለችም ብለህ ጠይቀኝ፣ መረጃ እሰጥሃለሁ። የጌታ እናት ነች አይደለችም ብለህ ጠይቀኝ፣ መረጃ እሰጥሃለሁ። ከሴቶች መካከል የተባረከች ነች ብለህ ጠይቀኝ፣ መረጃ እሰጥሃለሁ። የማህፀኗ ፍሬ የተባረከ ነው ብለህ ጠይቀኝ፣ መረጃ እሰጥሃለሁ። አንተ ደግሞ ጸሎት ትሰማለች፣ መረጃ ስጠኝ። ለምን መሰለም አልሰጥህ? አድምጠኝ። እሺ ወዳጅ ቀጥል። ለምን መሰለም አልሰጥህ? እናንተ እመቤታችን ቅድስት ድንግል ማርያም ላይ በጠላትነት ስለተነሳችሁ ፖዚቲቭ ነገር አይታያችሁም። ሁሌ ኔጌቲቭ ነገር ነው የምታቀርቡት። ለምን መሰለ? ስለዚህ ብጽዕት ነች ስንላት ፖዚቲቭ አይደለም ማለት ነው፣ ኔጌቲቭ ነው። ብጽዕት ነች ብለን ደፈርናት አይደለ? ከሴቶች መካከል የተባረክሽ ነች ብለን ኔጌቲቭ ነገር አወራንባት። የማህፀኗ ፍሬ የተባረከ ነው ብለን ኔጌቲቭ ነገር አወራንባት። የጌታ እናት ናት ብለን ኔጌቲቭ ነገር፣ አንድ ፖዚቲቭ ነገር አይታየንም እኛ። አንድ ፖዚቲቭ ነገር አይታየንም። እሱን አይደለም የምልህ። ቢያንስ እንኳን ማለት ነው ከሶስቱ አካላት አንዱን አካል እግዚአብሔር ወልድን በስጋ የወለደች እናት ነች። የትኛዋም እናት የትኛዋም ሴት ያላደረገችውን ያልተቀበለችውን ጸጋ እሷ ግን በድንግልና ጸንሳ በድንግልና የወለደችው በድንግልና የምትኖር ሴት ነው። ጠላቷ ስለሆነ እኛ ደግሞ አልወለደችውም ማለት አይደል?
እኛ ደግሞ የማርያም ጠላት ስለሆነ ድንግልና አልወለደችውም አልን አይደለ? ብትሉ መጽሐፉ አይቀበላችሁማ። አልዳንክማ። እንደዛ ካልክ አልዳንክም። አልዳናችሁም እንደዛ ብትሉ። ምንድን ያልዳን ነው? አልዳናችሁም እንደዛ ብትሉ። ምንድን ድንግልናን ተጠራጠረን? ጌታ እናት መሆኗን ተጠራጠረን አይደለም። ስማ ብፅዕና እሺ በምን ትከሰን? አሁን እኮ ግራ ገባ እኮ አንተ ራስህ ግራ ገባ። ድንግልናዋን የሚቀበል ሁሉ እንቀበላለን አለን። በምን ትከሰን? እሺ ንገረኝ። በጣም እንትን አልንብህ አይደል? ያልጠበቅከው እንብህ አይደል? እንዳለ በህይወት ግን ይገለጻል። አመንብህ አይደል? አሁን ደግሞ ወደ ህይወታችን የእመቤታችንን አማላጅነት አይደለም። ቆይ አድምጠኛ። የእመቤታችን አማላጅነትን ለመቀበል ማመን አለብህ፣ መቀበል አለብህ። በህይወት ይገለጻል። ያኔ በተግባር ይገለጻል። ታየዋለህ። በህይወት ውስጥ ስትኖረው፣ ስትፈልጋት፣ ስትማጸናት። ያልተጻፈ ነገር አታውራ ብራዘር። መረጃ ጸሎት ትሰማለች አትሰማም? እሺ ልስጥ። ጸሎት ትሰማለች አትሰማም? አይወርድም። ትሰማለች። በጣም ልንጸልይላችሁ በጣም ይገባናል። በጣም ትሰማለች። ለምን በለኝ። እሺ ትሰማለች። ለምን መሰለህ? እኔ አሁን ስም አልጠራም። ሰብስቦ የሆነ ቦታ ሰብስቦ እጸልይላቸዋለሁ የሚል ሰው የሚል አካል የአምላኬ እናት እመቤቴ እንዴት አትሰማኝም? ይህንን ጸሎት እንዴት አትሰማኝም? ስለዚህ ሰውዬ ተነስተህ ነው ማለት ነው እሷ እንደምትሰማ የደረስክበት። እንዲህ ጥቅስ አግኝተህ አይደለም፣ የእግዚአብሔር ቃል አግኝተው ሳይሆን የሆነ ሰውዬ ከሚያደርገው አንጻር ተነስተህ የሆነ ሰውዬ ካረገ እንዴት ማርያምስ ብለህ ነው እንጂ የተጻፈ አግኝተህ አይደለም። ፉክክር ይዞህ ነው ማለት ነው አንተ። ለእመቤታችን ጥቅስ ምዕራፍ ቁጥር አያስፈልጋትም። አያስፈልጋትም። ታዲያ ቅድም ለምን ታዲያ ሄድን እንጂ ቁጥር አንብብልኝ። ለምን አንብብልኝ? አምላክን ወልዳለች። ንገረኝ። አይደለም አንተ ባልከኝ መሰረት አነበብኩልህ እኮ። ሌላም እኮ ጥቅስ ሰጥቻለሁ። ንግሥቲቱ ነው በቀኝ ትቆማለች። ቅድም ለምን አንብብልኝ አልክ? ለምን ሉቃስ ላይ ወደ ኤልሳቤጥ ጋር ሂድ አልከኝ። እዛ የገብርኤልን ሳነብልህ ኖ ኤልሳቤጥ አልክ። ልክ እዛ ጋር ምስጋና ያለ መስሎ ማለት ነው። አንብብልኝ አልክ። ለአንተ ሲሆን ጥቅስ ይነበባል። ገባ? ላልተጻፈው ነገር ለእመቤታችን ጥቅስ አያስፈልግም ካልክ ለምን ጥቅስ ቅድም ጠቀስክ? ብሮ ተበላህ እኮ ዛሬ ተበልታል። አሁን አንተ ወደ ላይ አንስተህ ጌታን መቀበል ብቻ ነው። እጅ ማንሳት ደግሞ ግዴታ ሆኖ ሳይሆን መማረክን ለማሳየት ነው። እንደው በቃ ፊዚካሊ ሰሬንድ ማድረግን ነው እንጂ ሪኳየርመንትም አይደለም። በእርግጥ በሱም ስለነቀ ጌታን መቀበል ነው። ጌታን ተቀበል። ጌታን እውነት እኔ ልንገርህ፣ ጌታን ተቀበል። የሚገርም ምን እንደሆነ ጴንጤዎች ጌታ አምጥተው ነው። እስኪ አንድ ነገር ልጠይቅህ። ጴንጤዎች ግን እነዚህ የማርያም ጠላት ያልኳቸው ጌታን ተቀበል ይላሉ። ከየት አምጥተውት ነው ግን? እሺ ጥሩ ጥያቄ። ምን አለ መሰለህ? ኧረ ለምን እኔ አልሳደብም። ተሳዳቢ አንደበት የለኝም። እሺ አባትም አላቸው፣ ችግር የለውም። እናንተን የሚቀበል አለ እናንተን የሚቀበል እኔን ይቀበላል፣ እናንተን የማይቀበል ደግሞ እኔንም አይቀበልም ብሏል ጌታ። ገባ? ቅዱሳንን ስትቀበል ትቀበላለህ አንተ፣ ክርስቶስንም ትቀበላለህ። ኦኬ። በቅዱሳን በኩል ነው ጌታን የምትቀበለው እንጂ ራሱን ጌታን ቀጥታ አትቀበለው አይደለም። ራሱ ጌታ የተናገረው እኮ ነው። እኔ እኮ አይደለሁም እኮ። ጌታን መቀበል ግን የሚባለው ሀሳብ መጽሐፍ ቅዱሳዊም አይደለም ማለት ነው። ቅዱስ አይደለም። ቅዱሳንን መቀበል ማለት ጌታን መቀበል ነው። ስለዚህ አንድ ሰው ጌታን ለመቀበል የእግዚአብሔር ልጅነት ለማግኘት አንድ ሰው የእግዚአብሔር ልጅ መሆን ቢፈልግ የእግዚአብሔር ልጅነት ማግኘት ቢፈልግ መጀመሪያ ቅዱሳን ይቀበላል። ከዛ ያ ቅዱሳን መቀበሉን ሲታይ አይ ይሄ ልጅ በቃ ግን ተቀብሎኛል ይላል ጌታ ማለት ነው እንጂ ቀጥታ እሱን መቀበል አትችልም። ቃሉ ነው የሚለው፣ እኔ አይደለሁም እኮ ቃሉ ነው። እኔ እኮ አትቀበል አላልኩም እኮ። እሱንም እንፈተዋለን። አንተ እንደምትለው አይደለም ግን ችግር የለም እኮ እሱንም ይኸውልህ እናየዋለን። ግን እሺ ተቀበል። እኔ ቅዱሳን አትቀበል ባይተው አላልኩኝ። እንዲህ አይነት አስተምሮ የለኝም። ተቀበል። እኔ ለምን አትቀበላቸው? ችግር የለውም። ያው ማርያም ቅድስት አይደለች እንደ ተቀበልናት እኮ። ማርያም እኮ ቅድስት ነች፣ ተቀበልናት። ምን ችግር አለ? እነሱን በመቀበል ነው ጌታ ተቀበለው። አዎ የዘላለም ሕይወት የምታገኝበት የእግዚአብሔር ልጅነትን የምታገኘው ማርያምን በመቀበል ነው ወይስ ጌታን በመቀበል ነው? የዘላለም ሕይወትን የምቀበለው የእግዚአብሔር ልጅ የምትሆነው ማንን በመቀበል ነው? ኧረ በጣም እኮ የሚገርም እኮ እናንተ እንትን ድርቅና ልክ ነህ። የእኛ ድርቅና ሊሆን ስለሚችል ቼክ እናድርገው። መጽሐፍ ቅዱስ ቅድም ነበረ፣ አሁንስ አለ። ለማርያም ጥቅስ ስትል ነበር፣ በኋላ ደግሞ ጥቅስ አያስፈልጋትም ብልሃል። እሺ አሁን ደግሞ ስለ አንተስ ጥቅስ እንይ ወይስ ይቅርብን? ለአንተስ
ለምኑ? እሺ መጽሐፍ ቅዱስ አላጅ ላይ አለኝ። ዮሐንስ 1 ላይ ምዕራፍ 1 ቆይሽ ያንን ላነብልህና አንዴ እቺን አንብብልኝ ወዳጅ አንድ ጊዜ ዮሐንስ ምዕራፍ 1 ላይ እነዚህ ጴንጤዎች ጌታን ተቀበል ምናምን እያሉ ይጀነጅናሉ ምናምን ትላላችሁና እቺን ጌታን ተቀበል ከየት አምጥተው ነው መቀበል ምናምን በቃ እኛ ቅዱሳንን ተቀበለናል ምናምን እያልከኝ ነው። እስኪ ግን አንድ ዮሐንስ 1:12 ነውና የቀረ ሐሳብ ካለ ወደ አንተ እንመለሳለን። አንድ ዮሐንስ ምዕራፍ 1 ቁጥር 12 ላይ እሺ ይልላለው ችግር የለብኝም እሱ ቆይ ላዘጋጅ። እሺ ዮሐንስ ወንጌል ምዕራፍ 1 እሺ ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እሺ አንደኛ ነገር አንተ ጌታን ተቀብለዋል። ምክንያቱም እሱን ስትቀበል ለተቀበሉት ሁሉ ነው የሚለው። ቅዱሳንን ለተቀበሉ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸዋል አላለም። ቅዱሳን አትቀበል እያልኩ አይደለም። እኔ የማወራው የዘላለም ሕይወትን ለማግኘት ወይም የእግዚአብሔር ልጅ ለመሆን ጌታን ነው መቀበል ያለብህ። ጳውሎስን፣ ማቴዎስን፣ ማርቆስን አይደለም መቀበል ያለብህ ጌታን ራሱ። ከዛ በኋላ የእነሱን ወንጌል እና እነሱን ደግሞ አስተምህሮታቸውን ትቀበላለህ። ለዘላለም ሕይወት ግን መቀበል ያለብህ ዮሐንስ 1 የሚነግርህ የእግዚአብሔር ልጅነትን ማግኘት ከፈለክ ግን የምትቀበለው እሱን ነው። ምክንያቱም እነሱም እሱን ስለተቀበሉት ነው ሐዋርያም የሆኑት ቅዱስም ያልካቸው ቅዱሳን የሆኑት የጸደቁት። ስለዚህ እነሱን ያጸደቃቸውን ትቀበላለህ እንጂ የጸደቁትን አይደለም ትቀበለው። ገብቷል? ኦኬ። አሁን ስለ ዘላለም ሕይወት ነው የማወራው፣ ስለ ሌላ አይነት መቀበል አይደለም እንጂ አሁን በእንግድነት መጥተው ስለመቀበል፣ አገልግሎታቸውን ስለመቀበል፣ መልእክቶቻቸውን ስለመቀበል እያወራሁ አይደለም ያለሁት። እኔ እያወራሁት ያለሁት አንተ ኦርቶዶክሳዊ ወንድሜ ጌታን ተቀበል ሲሉ ጴንጤዎች ለካ እንትን አይደለም ጅንጀን አይደለም። ይሄንን ቃል አንብበውት ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት አየህ መቀበል ያስፈልጋል። የተቀበልከውን ማመን ያስፈልጋል። ካመንከው ከተቀበልከው ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅነት ስልጣን ያለው በምንድን ነው? ጌታን በመቀበል ነው። አሁን ጌታን ትቀበላለህ ወዳጄ ወይስ አትቀበልም እያልኩ ነው በፍቅር። እሺ ልመልስልህ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። አሁን ጌታን ትቀበላለህ አትቀበልም ነው አይደለ? እኔ ጌታዬን ኢየሱስ ክርስቶስን በአብ በወልድ በመንፈስ ቅዱስ በ40 ቀን ተጠምቄ ጨርሻለሁ፣ ተቀብያለሁ። ገባ? ስለዚህ ጥምቀት መቀበል ነው ማለት ነው። ጥምቀት ማለት መቀበል ነው። እና ታዲያ በመንፈስ ቅዱስ እኮ ነው የተወለድኩት እኮ። የጥምቀት ትርጉም መቀበል ነው። አሁን ሌላ ቦታ እንሂድ። አሁን ይቅርብን። የትም ቦታ እንሂድ። አሁን እኮ አመጣሁ። እኔ ያወራው ስለመቀበል ነው። ጌታን ትቀበላለህ ወይም ተቀብለሃል ወይ እያልኩ ነው አልኩ እኮ። በ40 ቀናችን ተቀብለናል። አዲስ ጌታ የለንም፣ አዲስ ወንጌል የለንም። እኛ ኦርቶዶክሳውያን በ40 ቀን አንድ ሕፃን ልጅ ጡጦ ቢሰጡት መቀበል ይችላል? ጡት ቢሰጡት መቀበል ይችላል? እንዴት ተቀበልክ? እስኪ የ6 ወር ሕፃን ልጅ አጥንት ብትሰጠ ይቆረጥማል እንዴ? እኮ እሱ አይደል ግራ የገባኝ። ይቆረጥማል? እንዴት ቆረጣም ከኮሎኔም ጥያቄ። ይሄንን ከመንፈሳዊ እንትን ጋር ለምን ታገናኘዋለህ? እኔ እንጃ። ለምን እዛ አጥንት አመጣ? አንተስ ታዲያ እግዚአብሔር አይቻለውም? እንዲቀበል አያደርገኝም? እግዚአብሔር እንዲቀበል ነው እንደፈለከው። እኔ እኮ አንተ ጌታ እንድትቀበል ነው የፈለኩት። ጌታ እግዚአብሔር ማለት አይደለም እኮ። ጌታ ራሱን እግዚአብሔር እንዲቀበል ጌታ ነው። አንተ ነህ እግዚአብሔር የምትቀበለው። በአብ በወልድ በመንፈስ ቅዱስ አንድነት ሶስትነት ታምናለህ? አንተ ተቀብለሃል ወይ ስለ እግዚአብሔር አይሳነው ምናምን ትለኛለህ። እኔ ስለ እግዚአብሔር እኮ አላወራሁም። አንተ ራሱ እግዚአብሔርን ተቀብለዋል ወይ? እግዚአብሔር የሆነው ወልድ እግዚአብሔር ነው አይደል? ተቀብለዋል። ሀብተ ክርስትናን እኮ አግኝቻለሁ እኮ። በ40 ቀን ተቀብለዋል። አዎ በጥምቀት ልደት ሁለተኛ ልደት አግኝቻለሁ። ጡጦ ቢሰጡ መቀበል ትችላለህ ወይ ስለ ጭራሽ አጥንት ደግሞ ጨመርክልኝ በ6 ወር አድርገህ። ስለዚህ እኔም አንተም ማለት ነው እኔም አንተም አጥንት የምትሰጣቸው መቀበል ህፃናት አይችሉም ማለት ነው። የፈለኩት እስካረጅ እስካፈጅ አይወለ በ40 ቀን የመቀበሌ ምክንያት የኦርቶዶክሳዊ ተዋህዶ አስተምህሮ ነው። ትክክለኛ ትምህርቷ ነው። ገባ? እኔ የ40 ዓመት ሰው ሆኜ ጌታን መቀበል አይጠበቅብኝም። ምክንያቱም በእናት በአባቶች አዳመጥኩ እኮ ወዳጄ፣ ማልሰማ መስሎ ነው። በደምብ እኮ ነው የሰማሁት። 40 ቀኔማ ስርዓት ነው የምፈጽመው። ኦርቶዶክስ አስተምህሮ
ስርዓቱን ለመፈጸም ተቀበልክ እግዚአብሔርን። እሺ ቼክ እናድርግ ተቀበላለሁ የሚለው አሁን ጌታን ለመቀበል ዮሐንስ 1:12 ላይ እንደሚናገር እንግዲህ ምንድነው የሚለው? ለተቀበሉት ሁሉ በስሙ ለሚያምኑት ይላል። አየህ የተቀበለው ሰው እንግዲህ በስሙ ያመነ ነው። አንተ ለመቀበል ቀርቶ በስሙ ለማመን ቀርቶ በዛ ሰዓት ቢጠሩ ትሰማለህ ወይ? ቢነግሩ ወንጌል አይደለም እኮ ማሙሽ ቢሉ ትሰማለህ? በ40 ቀን ጥሩ ጥያቄ ነው። ልመልስልህ። የእናት የአባቶቼ እምነት ለእኔም ይጠቅማል። ገባ? በእናት በአባቶቼ እምነት ነው አምኜ እግዚአብሔርን የምቀበለው መንፈስ ቅዱስን የምቀበለው። ገብቷል አይደለ? ይሄ ሁለተኛ የጌታ ትእዛዝ የእናት አባት አይልም። ቃሉ ምንድነው የሚለው? ማርቆስ 16:16 ያመነ የተጠመቀ ይድናል ነው የሚለው። ያመነ የተጠመቀም ይድናል ነው የሚለው። ኦኬ ያመነ የተጠመቀም ይድናል እያለ አንተ እያልከኝ ያለው ደግሞ ያመኑለት የተጠመቀም ይድናል እያልከኝ ነው። አንተ በቤተሰቦች እምነት ነው አምነውልህ ነው። ስለዚህ ጌታ ተሳስቷል፣ አንተ አርመው ተጠመቅክ ማለት ነው። አላልኩም። ያመነ የተጠመቀ ይድናል ማለት ያመነ ስለሚል አንተ ባርባክ አምናሃል ወይ? ልንገርህ። እሺ አድምጠኝ፣ እንደማመጥ በመጀመሪያ መጫጫው እኮ ትርጉም የለውም። ወንጌልን መስበክ እስከፈለግን ድረስ በጨዋ ደንብ ነው መማማር ያለብን አይደል እንዴ? ስለዚህ ያመነ የተጠመቀ ይድናል ሲባል ምን ማለት ነው? በመጀመሪያ ለመጠመቅ መጀመሪያ ምን ማድረግ አለብህ? ማመን አለብህ። ሁለት ደግሞ ሙስሊሞችን ውሰድ፣ አሕዛብን ውሰድ፣ ወይ ደግሞ በክርስትና ዓለም ውስጥ ለመጠመቅ መጀመሪያ ምን ማድረግ አለብን ያልከው ተቋርጦብኝ ነበር። ለመጠመቅ ምን ማድረግ አለብን መጀመሪያ? ለመጠመቅ መሰረቱ ለጥምቀት ብቻ አይደለም፣ ለማንኛውም ነገር እምነት ወሳኝ ነው። ኦኬ አምናሃል አንተ ባርባክ ወሳኙን ነገር አድርጋል አንተ ባርባክ አፍጨርሰኝ። እምነት ማመን መሰረት ነው እኮ አልኩ። እሺ ህፃናት ቤተሰብ ነው የሚያስተዳድራቸው፣ ቤተሰብ ነው ጋይድ የሚያደርጋቸው እንጂ ህፃናት እንደማያውቁ እኮ ማንም ያውቃል። ግን በቤተሰብ ስር ነው ያሉት፣ ቤተሰብ ነው የሚወስንላቸው። የኔ በኦርቶዶክስ ተዋህዶ ሃይማኖት ውስጥ ገብቼ መጠመቄ በእናትና በአባቴ እምነት አማካኝነት ነው። ገባ? የበግ ልጅ በግ ነው፣ የፍየል ልጅ ፍየል ነው። የኦርቶዶክስ ተዋህዶ ልጅ ደግሞ ኦርቶዶክስ ተዋህዶ ነው። ሌላ ምንም ሊሆን አይችልም። ስለዚህ ያመነ የተጠመቀ ይድናል ማለት ከሌላ እምነት ለመጡ ሰዎች፣ ለሙስሊሞች፣ ለአሕዛቦች የሚነገር ቃል ነው። ለእኛ ለኦርቶዶክሳውያን ግን ይሄ አይነገርም። ገባ? ይሄ በፍጹም ለምን መሰለ? በእናትና በአባቴ እምነት ነው የምጠመቀው። ከዛ ውጭ አልወጣም። ፕሮቴስታንት አልሆንም። ይቅርታ ስላቋረጥኩ። ያመነ የተጠመቀ የሚለው ለኦርቶዶክሳውያን ሳይሆን ከኦርቶዶክስ ውጭ ላሉ ነው አይደል የተጻፈው? በትእዛዝ? አዎ በትክክል ለእሱ ቃል ለእኔ አትነግረኝም እኮ አምኛለሁ እኮ እኔ ካመነ ቤተሰብ ውስጥ ነው ያወጣሁት እኔ የተገኘሁት የተወለድኩት። አንድ ነገር ላስረዳ፣ አሁን በደንብ ስማኝ። ጥሩ እየመጣ ነው። አንድ ነገር ላስረዳ፣ ስማኝ። እናትና አባትህ ለአንተ ምግብ ማቅረብ ግዴታ አለባቸው የለባቸው? በህፃንነቴ ማዘጋጀት፣ አዎ በሚችሉት በአቅማቸው ለአንተ ምግብ ማቅረብ አለባቸው። በህፃንነቴ ለአቅመ አዳም እስክደርስ ድረስ የተወሰነ እድሜ እስክደርስ ድረስ አዎ ግዴታ ነው። ምግቡ ቀረበ እንበል፣ ምግቡ ቀረበ፣ ጥሩ ግዴታቸውን ተወጡ። እንደ ወላጅ ግዴታቸውን ተወጡ። ማን ነው የሚጎርሰው? ማን ነው የሚጎርሰው? ማን ነው የሚያጎርስ? የሚያጎርስ ቤተሰቦች ናቸው። ታጎርሰኛለች፣ ታጠባኛለች። በጣም ጥሩ። ማን ነው የጠባኸውን የሚውጠው? ማን ነው? ወይም ምግቡን ሲሰጠው ምግብ መብላት በምችልበት ከ6 ወር በኋላ ትችላለህ መብላት ስትጀምር፣ ማን ነው የሚውጠው? ማጉረሱ ማቅረቡ የወላጅ ኃላፊነት ነው። መብላቱ ግን የማን ነው? የራሴ ነው። እሺ ሆስፒታልስ ብትታመም መውሰድ አለባቸው? ቆይ አንድ ጊዜ ሆስፒታል ብትታመም መውሰድ አለባቸው ከቻሉ አቅም ካላቸው? መቼ? ህፃን ሆነ እና ግዴታቸው ነው። እሺ ሆስፒታል ደረስክ፣ ገባ። ከዛ በኋላ መርፌ ታዘዘልህ። መርፌውን የሚወስደው ማን ነው? የሚወጋው ማን ነው? ታማሚው ነው። ራሱ ልጅ ህፃኑ ነው አይደለ? እና ታዲያ ምኑን ነው የሚያመው ይላታል። ትምህርት ቤት ይወስደዋል፣ ያስተምረዋል፣ ያስመዘግበዋል። ከዛ በኋላ ግን እውቀቱ የሚገባው አንተ ጭንቅላት ውስጥ ነው እነሱ ጭንቅላት ውስጥ ነው የሚገባው? ማን ነው መማር ያለበት?
አንተ ነህ? እነሱ ስላስመዘገቡ ተምረው ይሄዳሉ? ቀላል ጥያቄ እኮ ነው። በቃ ጌታ ይባርክ። እኔ እንደውም ከባድ የምትል መስሎኝ ፈርቼ ነበር። ቀላል ነው ካልክማ ምን ልክ ነህ። አሁን እንዳልከው እግዚአብሔር ቃል አሁን አንተን ይደግፋል። ምን መሰለህ ልጅ በሚሄድበት መንገድ ምራው፣ ካደገም ከዛ ፈቀቅ አይልም ይላል እግዚአብሔር ቃል። ትክክል ነህ። ልጆችን በሚሄዱበት መንገድ መምራት፣ መንከባከብ ስጦታዎች ስለሆኑ የእግዚአብሔር ስጦታዎች ስለሆኑ የእግዚአብሔር ስጦታም ማክበር ነው። ልጆችን አክብሮ ማሳደግ መልካም። ኢን ዘ ሚን ታይም ግን ያ ማለት ግን ለልጁ መርፌ ትወጋለታለህ ማለት አይደለም። ለልጁ ትውጥለታለህ ማለት አይደለም። ለልጁ ትማርለታለህ ማለት አይደለም። በሚሄድበት መንገድ ትመራዋለህ ማለት ታምንለታለህ ማለት አይደለም። ራሱ ልጁ ነው የሚያምነው። ገባ? አምኜለታለሁ የሚባል ነገር የለም። በካዲ ወላጆቹ ሰበብ ሲኦል ይግባ ምንም ባላጠፋ ልጅ ካዲ ቢሆኑ እሺ፣ ባመኑትስ ተረፈ፣ በካዱትስ ሲኦል ይግባ። ኢዝ ዳት ፌር? ፍትሃዊ ነው እግዚአብሔር ይሄን ቢያደርግ? እንዴት አሁን በካዲ ማለት ለምሳሌ በሙስሊም ቤተሰቦች ስለ ኦርቶዶክስ አይደል ማወራው፣ ችግር የለም። ኦርቶዶክስ ጋር እንመጣለን። ኦርቶዶክስ ክዳለች አልከደችም በመረጃ ሳይሆን የበግ ልጅ ምንድነው እያለ ዳጊዬ የበግ ልጅ ምንድነው የበግ ልጅ ምንድነው ሲል ዝም ትለዋለህ? አይ ችግር የለም። እሱ የሰው ልጅ ሰው ሆኖ ተወለደ እኮ። በግ ነው እኮ ሊለኝ የሚችለው። ልክ ነህ እኮ። የበግ ልጅማ በግ ነው። የሰው ልጅ እኮ ሰው ነው እኮ። የሰው ልጅ ሰው አይደለም ማለት ነው። የኦርቶዶክስ ተዋህዶ ልጅ ኦርቶዶክስ ተዋህዶ ነው እኮ። የሙስሊም ልጅ አይደለም ማለት እኛ ወዳጄ፣ እኛ እኮ አይደለም ማለት ሶሎሞን የሚባለውን ጠይቋል። ሶሎሞን ጠይቀው። ምንም ትክክል ነው። እሱ አስታወሰ ጥያቄ ትክክል ነው። እሱም ትክክል ጥያቄ ያስታወሰን ነው። ትክክል ነው። ቆይ አረስት አንቀይር ወዳጄ። እሱም ትክክል ነው፣ አንተም ትክክል ነው። የኦርቶዶክስ ልጅማ ኦርቶዶክስ ነው። አሁን እኛ ጥያቄው ምንድነው? የኦርቶዶክስ ልጅ ያምናል የሚለውን ነው ቼክ እያደረግን ያለን። ሆስፒታል ወስደውታል አይደለም? ኦርቶዶክስ ቸርች ወስደውታል አይደለም? ማመን ያለበት ልጁ ነው እንጂ ቤተሰቦቹ አያምኑልህም። አይ እነሱ ናቸው ባመኑልኝ ካልክ እነሱ ከሃዲ ቢሆኑ፣ ለምሳሌ በሙስሊም ጣፈንታ በሙስሊም የቤተሰብ ምርጫ ጣፈንታ ህፃኑ ሲኦል ቢገባ ኢዝ ዳት ፌር? በማያውቀው ነገር በወላጆቹ ኃጢአት እሱ ቢጠየቅ ማለት ነው። አዎ የእናንተ መጽሐፍ ባይተው ይላል፣ ያሳያለሁ ከፈለክ። ነገሩ ጽድቁን በቤተሰብ ኩነኔውን በቤተሰብ የሚል አለ እናንተ ጋር። ያው መንፍቅና ስለሆነ በኋላ ወጥቻ ያሳያለሁ። ኢን ዘ ሚን ታይም ግን እኔም ያልገባኝ ነገር መርፌውን እንደማይወጉለት እንደ ትምህርት የሚያዘው ምግቡን እንደማይወጡለት፣ ወተትን ብትሰጠው ጡትን ብትሰጠው እንደማይጠቡለት፣ ሁሉም ነገር ልጁ ሰርቫይቭ ማድረግ ከፈለገ በመንፈሳዊም ዓለም ይሁን በስጋዊ ዓለም ልጁ አንድ የራሱ ድርሻ አለው። ማንም ሊያደርግለት የማይገባ ቤተሰቦች አመኑልኝ ምናምን የሚባል ነገር የለም። ስለዚህ እምነትም እንደዛ ነው። ያመነ የተጠመቀ የሚለው ለኦርቶዶክስም ነው የተጻፈው። ይሄ አንተ ብቻ ነው ያልከው፣ ችግር የለም። ስህተትም ስለሆነ ልናልፈው እንችላለን። ያ ቃል የተጻፈው ይሄን ስናገር ይሄን ለኦርቶዶክስ ነው ይሄን ለጴንጤ ነው ብሎ ኢየሱስ አልተናገረም። ይሄን አንተን የመጀመሪያ እንደዚህ ያልከው ኢትስ ኦኬ እንለፈው። ስለዚህ ማመን አለበት ህፃኑ። ችግሩ ህፃን ደግሞ አያምንም በ40 ቀኑ እና ምን ይሻላል ስትል ሂድና ሉቃስ 18 ላይ ተመልከት። ኢየሱስ ምን አለ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ይላል። ኦኬ የማያምን ህፃን የጴንጤ ብቻ ነው እንዴ? ኦርቶዶክስ ብቻ ነው እንዴ? አይደለም። የሙስሊምም እኮ ህፃን ላያምን ይችላል። የጠንቋይ ህፃን ላያምን ይችላል። ስለዚህ ህፃናት በራሱ በኢየሱስ ኤክስክሉሲቭ ውሳኔ እነሱን ኤክስክሉድ አድርጎ ከማመን ከመጠመቅ ነፃ አድርጓቸው ወደ እኔ ይምጡ አለ። ጥያቄ አለ? እንዴት ፌር አይደለም ትላለህ? ሄደህ ኢየሱስን አናግረው። ቅር አለ? እሱን አናግረው። እሱ ግን ፌር ስለሆነ ፍትሃዊ አምላክ ስለሆነ ህፃናት በዛ ሰዓት ሊያምኑም ሊክዱም ስለማይችሉ እሱ ስለፈጠራቸው ስለሚያቅ ወደ እኔ ይምጡ፣ እነሱን አትከልክሏቸዋል። የህፃንነት ግን እድሜ ባበቃ ጊዜ ማገናዘብ መወሰን ከቻልክ በኋላ ግን አጉል ህፃን እጫወታለሁ በ40 ዓመት ብትል ግን አትችልም። ስለዚህ አንተ በትህትና የምነግርህ ሳታምን ስለተጠመቅ የጌታን ኦርደር ትእዛዝ ስላላከበርክ አሁን አልረፈደብህም። እመን፣ ከዛ ተጠመቅ። እኛ ሰዎች መጠመቅ አለባቸው ብለን እናስተምራለን። ችግር የለውም፣ አትጠመቁ አንልም። እሺ ተባረክ። እሺ ጥምቀት ትደገማለች። መጀመሪያ አንድ ጌታ ብዙ ጥያቄ ነው ያለው። እኔ ጥያቄ መልስልኝ። ገብቷል? አሁን ያልኩት ተስማምተበታል? አይ ተጠመቅ ላልከኝ ነው። ከመጨረሻው ከማስታውሰው ልመልስልህ ብዬ ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንተ እኮ አልተጠመቅም። አንተ አለማመን ብቻ አይደለም አልተጠመቅም ሁላ። እኔ ልንገርህ፣ እንዲያውም ቁርጡ ልንገርህ ካልከኝ አልተጠመቅም። የተጠመቅ መስሎ አልደግምም ልትለኝ ከሆነ አልተጠመቅም። ሻወር ነው የወሰድከው ብራዘር። አልተጠመቅም። ሃይማኖቴን እኮ ነገርኩህ። ሃይማኖቴን እኮ ነገርኩህ። ጥምቀት የሚባለው አምነህ ስትጠመቅ ነው። ሳታምን የገባበት ውሃ ሁሉ ሻወር ነው። ኦርቶዶክስ ተዋህዶ ነኝ። እንዴት አልጠመቅም? በ40 እኮ ከውሃው ጋርማ ተዋህደሃል እኮ።
በእምነት ግን አልተዋሃድክም ነው የማወራህ። አንተ ከውሃው ጋር እኮ አልተዋሃድክም አላልኩም እኮ ተዋህዳል። ምን ማለት ነው? ከውሃው ጋር ተዋህዳል በእምነት ግን ማለት ምን ማለት ነው? እስኪ አስረዳ። ሳታምን ነው ውሃ ውስጥ የገባኸው። በእናት በአባቴ እምነት ተጠመቅኩ እኮ አልኩ። የበግ ልጅ በግ ነው እያልከኝ ነው። እሱ ያመነ ሲል አንተ ደግሞ በእነሱ አልኩ። ስማ ጌታ በምሳሌ እንደሚያስተምረው እኔም በምሳሌ ላስተምራችሁ። ኢየሱስን አታስተምረዋ፣ እኔን አስተምረኝ። ኢየሱስን አታስተምረው። አንተን ነው እኮ ያልኩ። አንተን ነው እኮ ያልኩ። ስለ ኢየሱስ እናውራ። ኢየሱስ ያመነ የተጠመቀ ብሏል። የኢየሱስን ኦርደር ማስተካከል አትችልም። ማን አንተ ነው የመጀመሪያው? ባይደው እዚህ ቤት ብዙ ሰው አስገብተና ቆያለህ። አንተ የመጀመሪያው ሰው ነህ ያመነ የተጠመቀ ለኦርቶዶክስ አይደለም ብለህ ደፍረህ የተናገርከው። አልፍ ያለው እኮ እሱ ላይ እኮ ጫን ብለህ እኮ ብዙ እንትን ማለት ይቻላል። ያለፍኩ ለምንድን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምንድን ነው የሚለው? ይሄኛው ገብቶ ነው ወደ ዮሐንስ ሄድከው? ማርቆሱ ገብቷል? የማርቆስ እኮ አስረዳው። መቀበል አለመቀበል የእናንተ ፋንታ ነው። እሱ መቀበል አለመቀበል የእናንተ ፋንታ ነው አልኩ እኮ። አልተጠመቅክም ላልከኝ ከእኔ በላይ አንተ ታውቃለህ ስለኔ? አታውቅም። አንተ እኮ ነገርከኝ እኮ። ከአንተ በላይ እንዳላውቅ እኮ አንተ ነገርከኝ። በ40 ቀን ብለህ ሚስጥር አወጣ። ሚስጥር ማውጣት አልነበረብህም። የታወቀ ነው። የአደባባይ ከሆነ ታዲያ ከኔ በላይ ለምን ታውቃለህ ትለኛለህ? ማንም የሚያውቀውን ያወቅሁት ማለት ነው እኮ። ማንም የሚያውቀውን ስላወቁኝ ከኔ በላይ ታውቃለህ አትበለኝ። ስለዚህ እኔ በራሴ ደርሽበት የሚሆን አንተ ነግረኸኝ በ40 ቀን ነው የጠመቀው። 40 ቀን ላይ ህፃን ልጅ ማመን መካድም አይችልም። ድርቅ አትብለው ወዳጄ። ይሄ የተመታ ትምህርት ነው። በጣም የሚያስቅ ልንገር። ስርዓታችሁ የት ጋር አንተ ልንገር። የጌታ እራት አንተ ስትወስድ ጌታ እራት ማለት ምን ማለት ነው? ወይ ቁርባን ማለት እስኪ ምንና ምንድን ነው? እስኪ ንገረኝ። ቆይ ልጨርሳ። ስለ ጥምቀቱ ላውራ መጀመሪያ። አረ ናናና ቆይናልኝ። እዚህ ጥምቀት ጋር ልመልስ አይደል እንዴ? ጥምቀቱ እንዴት የተመታ እንደሆነ ስርዓትህ ሲቀጥልም የተመታ ሲጀምርም የተመታ ነው። ላሳይ። አንተም እችም ጥያቄ ብቻ መልስ። ቁርባን አንድ ሰው ሲወስድ አንድ ሰው ይቅርታ፣ ስድብ ከሆነ እንደ ስድብ ቆጥሮ ከሆነ ይቅርታ አድርግልኝ። እኔ ስርዓቱን ነው ከግለሰቦች ጋር አይደለም። እንትን ሐሰት ትምህርት ነው ስለአሁን እንደ ስድብ የሚያየው አለ ንግግሬን። ይሄንን አም ሶሪ ሐሰት ትምህርት ከሆነ ሐሰት ትምህርት ነው የምለው። ቁርባን ማለት ምን ማለት ነው? እስኪ እችን ንገረኝ። ወደ ቁርባን ልገባ አይደለም ባይተው እዚሁ ጥምቀት ላይ ነኝ። የጌታ ስጋና ደም ነው። እውነተኛ አማናዊ የጌታ ስጋና ደም። ችግር የለም። አማናዊ ከድራዊ የሚለውን በኋላ እናየዋለን። ስጋና ደም ነው። እርግጠኛ ነህ? አይ ምን ልበል ታዲያ እንጂ ደም ብቻ አይደለም። ደም ብቻ ቢወስድ ደም ብቻ ቢወስድ ቁርባን አይሆንም። ደም ብቻ ለምን? ስርዓቱ አይፈቅድም። እና ስጋና ደም አይፈቅድም። ስርዓቱ አይፈቅድም። የጌታ ስጋና በጣም ትልቅ ነገር ተማርኩኝ። እሺ፣ ስለዚህ አንድ ነገር ልንገርህ። በ40 ቀን አንተ ከተጠመቅክ በኋላ የጌታ እራት ወስደሃል? ቁርባን ወስደሃል? በሚገባ። ኦኬ። አንተ በ40 ቀን ስጋውን ወስደሃል? በሚገባ አልኩ እኮ። አንድ ላይ ነው እኮ የሚሰጠን። እና ይወጣል። አስቀድሰህ አታውቅም? ህፃኑ ልጅ ይወስዳል ወይ? አባቴ ስማኛ፣ ህፃኑ ልጅ ደሙ እንደሚወስድ አውቃለሁ። ኦፍኮርስ ፈሳሽ እንደሚወስድ አውቃለሁ። ለህፃናትማ ይሰጣል። ለህፃናት ይሰጣል ደም። የክርስቶስ ስጋና ደም አልኩ እኮ። ስጋው ይሰጣል። ስጋውን ይሰጠዋል። ነገርኩህ እኮ። እሱን አባቶቼን ጠይቄ እነግርሃለሁ። አይሰጥም። ህፃን ልጅ 40 ቀን ህፃን ልጅ እንዴት ነው የሚሰጠው? አንተ ታማኝ ሰው ነህ። እንዴት ነው የሚሰጠው? ስለዚህ ቅድም ምን አልከኝ መሰለህ? ስርዓቱ ትክክል አይደለም። ደም ብቻ ለማጥመድ የሄድክበት መንገድ ገብቶኛል። እኔን ለማጥመድ የሄድክበት መንገድ ርቀት ገብቶኛል። ያ ግን አያስኬድህም። መጨረሻ ላይ ግን በቃሉ ተጠመድክ? እንካ አይደለም አልጠመድም። የሴጣንን ዓላማ አልስተውም። የሴጣንን ዓላማ አልስተውም። መጠመድ እኮ የሴጣን ዓላማ አይደል? ባይዘው ሰይጣን በሌላ ቃል አያጠምድም። ሴጣን እንካ አንድ ነገር ልንገርህ። ይሄንን ድንጋይ ዲያብሎስ ክርስቶስን ፈትኖታል። ይሄን ድንጋይ ዳቦ ብሎታል። ታዲያ አልፈተንኩም እኮ አጠመድከኝ አልክ አንተ ራሱ ቅድም ምስጋናና ሰላምታ አይነት ስማ እኮ አሁን በቃሉ ተጠምደሃል። ጌታን አመስግን። እንዲያውም ቃሉ የሚለው በቃል ተጠመድክ ነው የሚለው። እንዲያውም እግዚአብሔር ቃል ላይ የሚለው አንተ ወደ ጥምቀቱ ልመልስ ስለ ቅድም። ለማንኛውም ስርዓቱ የፈረሰው ልክ የእናንተ ስርዓት የፈረሰው አንደኛ ነገር ሳታምኑ ነው የተጠመቃችሁት። ስማኝ ግድ የለ አሁን ብሽቅ መስሎ ስለሆነ እንደማትመልስልኝ አውቃለሁ፣ ግን ከዚህ ከወረድክ በኋላ እንድታሰላስለው ልንገርህ። እኔ አሁን አንተ ተጠመድክ አልተጠመድክ እኔ ምንም ያንተ ሽንፈት እዚህ ጋር ዋንጫ የሚሰጠኝ ሰው የለም።
አንድ ነገር አንዴ ወዳጅ አዳምጠኝ። በፊት አስጨርሰኝ አይደለም ያለው እድል አስጨርሰኛ ወዳጅ። እኔም እኮ እንዴ አስጨርሰኝ። ዝም ብዬ እኮ አዳመጥኩ። እኔም ስለ እግዚአብሔር ቃል ሰጥቼ እኮ አንተ እኮ መልስ የመለስክልኝ መልስ ከመለስክልኝ ወደ ቅዱስ ቁርባን ገባ እኮ ወደ ቅዱስ ቁርባን ገባ። እኔ ወደ ተያዘ ነው አሳየው እኮ ስርዓቱ ከጅማሬው እስከ ፍጻሜ ነው። በእናት በአባቴ እኮ አልኩ እኮ በቃ በእናት በአባቴ እምነት ተጠመቅኩ እኮ አልኩ እኮ። እዚህ ጋር እኮ ስቶፕ ማቆም ነበረብን። ገባ? ይሄ የኛ ስርዓት ነው። እናንተ ቤተ እምነት ውስጥ የለም መቼም አይኖርም። እኛ ጋር ግን አለ። በቃ በዚህ እንተማመን። አሁን ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አውጥቼ ላንብልህ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው አለ። ሰው ማለት ማን ነው? ሕፃናትንም ይወክላል፣ አዛውንትንም ይወክላል፣ ሴትንም ወንድንም የሰው ዘር በሙሉ ይወክላል። ሰው የሚለው ቃል ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ለኒቆዲሞስ ነው ይሄ። ለማታው ተማሪ የተነገረ ቃል ነው። ገባ? ሰው ሲባል ሕፃናትንም ይወክላል። እኔን በ40 ቀን የተጠመቅኩትን እኔን በ80 ቀን የተጠመቀችውን እህቴን ይወክላል። ገባ? ለምን? ከውሃና ከመንፈስ ካልተወለድኩ የእግዚአብሔር መንግስት ላይ አልችልም። ከውሃና ከመንፈስ ተወልዳል ነገርኩህ እኮ። ከስጋ የተወለደ መወለድ ምን ማለት ነው? ልጨርስልህ ነው እኮ ልጨርስልህ ነው። ከስጋ የተወለደ ከውሃን ጨርስልኝ፣ ወደ ስጋ እንሄዳለን። የውሃን ጨርስልኝ። ከውሃ መወለድ ምን ማለት ነው? ሐሳቤን አስጨርሰኛ። እሺ ቀጥል። ከስጋ የተወለደ ስጋ ነው አለ። ከእናት ከአባቴ ተወልጃለሁ፣ ስጋዊ ነኝ። ከመንፈስም የተወለደ መንፈስ ነው። ከመንፈስ ቅዱስ በውሃ ጥምቀት በ40 ቀኔ ተወለድኩ። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ አለ። ገባ? ይሄ ልጅነት ማለት ዳግመኛ የተባለው በመንፈስ ቅዱስ በውሃ አማካኝነት ከምንወለደው ማለት ነው። አታድንቅ ያለው። እኔ ደግሞ አልደነቅም፣ ስርዓቱ ነው ያዘኛል። እስኪ ነው መልካም፣ እንቀጥላለን። እዚህ ጥቅስ ላይ እንቀጥላለን። አንድ ነገር እስኪ አንተ ከውሃ ተወልዳል፣ ውሃን ጥምቀት ብለዋል። ጥሩ እናየዋለን። ከመንፈስ ተወልዳል፣ መንፈስ የሚለው መንፈስ ቅዱስ ነው። ትክክል ነህ። እሺ እንቀጥል። አሁን አንተ ከውሃና ከመንፈስ ቅዱስ ተወልዳል ማለት ነው አይደል? እሺ መቼ እምነት አምናሃል? አንድ ሰው ሳያምን ነው ውሃ ውስጥ የሚገባው? እንግዲህ ይሄን ውሃ ብለን ከፈታ ነው፣ ጥምቀት ብለን ከፈታ ነው። እምነቱ ሴት አለ እንዴ? ያመነ የተጠመቀ አይደል እንዴ? እዚህ ጋር ያመነ የሚለው የት አለ ታዲያ? በእናት በአባቴ እምነት እኮ አልኩ። እምነታቸው እምነት ሃይማኖታቸው እንደዛ ነው እንዴ? በቃ ችግር የለም። እሺ እናት በአባት የሚለውን አሳየኝ። በእናት በአባት በአክስት በአጎት የሚለውን አሳየኝ። ከባድ ነው። ወደ እንትን ሂዳ፣ ወደ 100 አለቃው የሐዋርያት ስራ ላይ ሂዳ፣ እሱም ማንበብ ነው። መጽሐፍትን አንብቡ። ስለማታነቡ እኮ ነው የምትስቱት። አንብበው። ሐዋርያት ስራ ላይ የ100 አለቃውን ታሪክ አንብበው። እሺ የኛው ግን ተመልሶናል። እምነት እንደሌለ ገብቷል አይደለ? እንመለስበታለን። እዚህ ጋር ውሃ ያልከው የራስ ቤተክርስቲያን ምን እንደምትለው እናያለን። አንደኛ ችግር የለውም፣ ኦርቶዶክስ ተዋህዶ መልስ አላት። ለማንኛውም ይሄኛው ከውሃና ከመንፈስ መወለድ ማለት ጥምቀትና መንፈስ ቅዱስ ነው ካልክ አንድ የረሳው ነገር አለ። አሁንም ቢሆን ሁሌ ኦርቶዶክስ የምትረሳው ነገር እምነት ትረሳለች። አይ እምነት የለም እዚህ ጋር እምነት አለ። እዚህ ጋር ዮሐንስ 3 ላይ ምን አይነት እምነት ንገረኝ እስኪ። እግዚአብሔርን ማመን ነው። ያመነ የተጠመቀ አለ ቃሉ የሚለው። ያመነ የተጠመቀ ማለት እኔ ሴንስ ምን መሰለ፣ እናትና አባቶቼ በእድሜ በልጡኛል፣ ወልደውኛል አይደለ? እነሱ የኖሩበትን ሃይማኖት ወደ እኔ ያመነ ስለ ግን ለምንድን ነው ይቅርታ አድርግልኝና ያመኑለት የምትለኝ ለምንድን ነው? ያመነ ስለ እናትና አባቴ ትለኛለህ። ያመነ ራሱ ግለሰቡ እኮ ነው የሚያወራው። የ40 ቀን ነኝ እኮ ነው ያልኩ ዳጊ። የ40 ቀን ነኝ እኔ አይደለ? እምነታቸው የ40 ቀን ሲሆን ቤተሰብ ይመኑለት ይላል። እምነታቸው እምነቴ ነው፣ ሃይማኖታቸው ሃይማኖቴ ነው። ታዲያ እንደሱ ከሆነ ለምን ትጠመቃለህ ታዲያ? እንዴ መንግስተ ሰማያት ለመግባት ነው፣ መንግስቱን ለማየት። እምነታቸው እምነት አይደል? እምነታቸው እምነት ከሆነ ለምን ትጠመቃለህ ታዲያ? ለምን ትጠመቃለህ? እነሱ በ40 ቀን አባቴ በ80 ቀን እናቴ ተጠምቃለች፣ ልጅነትን አግኝተዋል። እኔም መንግስቱን ለመውረስ የሚያበቃኝን ሁለተኛውን ዳግማዊ ልደትን እወለዳለሁ ከውሃ በመንፈስ። ጥያቄ አልገባም። እምነታቸው እምነት ከሆነ ጥምቀታቸውም ጥምቀትህ ይሁን። በቃ በእነሱ ነው። አንተ እኮ ገባ። ለምንድን ነው እምነት ሲሆን በእነሱ ጥምቀት ሲሆን በአንተ የሚሆነው ለምንድን ነው?
በእነሱ መጠመቅ አይደለማ፣ እያንዳንዱ ሰው መጠመቅ አለበት ራሱን ችሎ። እያንዳንዱ ሰው ማመን አለበት እኮ። አሁን እንኳን ተመሰለ ሲሆን በእናትና በአባቴ ጥምቀትን በእነሱ ይሁንልን እኮ ነው ብለህ እኔ መረጃ አሳያለሁ ከእናንተ መጽሐፍ ላይ ከፈለክ። አሁን መሰለ በእናትና በአባቴ ያልከኝ ያልተጻፈ ነገር እሺ፣ ያልተጻፈውን ነገር እናውራ። በእናትና በአባት እንዳመንክ በእነሱ እምነት እንደምትድን በእነሱ ጥምቀት ስለምን አትድንም እንዴ? ነው አይሰራም። ጥምቀት ሲሆን አይሰራም፣ እምነት ሲሆን ነው የሚሰራው። አስተምሩ። እነሱ እኮ ተጠምቀው የራሳቸውን ድርሻ ወሰዱ፣ ልጅነትን አገኙ። እምነት ሲሆን ለምን የራሳቸው አትልም ነው እኮ ግራ ይገባኝ። ሃይማኖት እኮ ለሁላችን ጋራ ይሆናል። ደሞዝ አረከው እኮ ለሁሉ ተከፋፍሎ እንትን እምነት ሲሆን ደሞዝ ይሆናል። ጥምቀት ሲሆን ሻወር ስለሆነ ሁሉ በግል ነው የሚታጠበው ነገር እኮ አረከው። ይኸውልህ ኦሪት ዘሌዋውያን ላይ ያለው ቃል እኛ ላይም ይፈጸማል፣ ልጆች ላይም ይፈጸማል። ገባ? ያ ይፈጸማል፣ ግዴታ ነው። ጥምቀታቸው የኔም ጥምቀት ነው፣ አጠመቁኝ። ሃይማኖታቸው የሃይማኖት ነው። ጥምቀታቸው አንተ ጥምቀት ከሆነ ለምን ትጠመቃለህ? በቃ እኮ ጥምቀታቸው አንተ ጥምቀት ከሆነ እምነታቸው አንተ እምነት ከሆነ አንተ እኮ ምንም አይጠበቅብህም ማለት ነው። ታዲያ ኒቆዲሞስ ተጠመቅ ሲባል ከዋና ከመንፈስ ካልተወለድክ የእግዚአብሔር መንግስት አታይም። ነው ይመልስልኝ። ትራፑስ እምነታቸው እምነት ከሆነ ጥምቀታቸውም ጥምቀት ይሁና በእንደሱ ገባ። ለምን ጥምቀት አንተ ሪኳየር ይደረጋል? እምነትን ለምንድን ነው የምትጠሉት? ለምንድን ነው እምነትን ይሄን ያህል የምትጸየፉት? እምነት ሲሆን ለአያት ላክስቶቻቸው አንተ ለምን አላመንክም? እምነት ማለት ነው ማለት ነው። እምነት ለአንተ ኒቆዲሞስ ገባ እየሰማሁ ኒቆዲሞስ እምነት ማለት ነው ማለት ነው እያለ ነው። ሰምተዋል? አንዴ ቲክቶክ አንዴ ሆስት ነው የሚያወራ ያለው። አይ ኒቆዲሞስ ተጠመቅ ሲባል ብሎ ያለውን ሰምታል? ግን ኒቆዲሞስ ተጠመቅ ብሎ ነበር እንዴ? ከዋና ከመንፈስ ካልተወለድክ እኮ ብሎታል። ቤካ ከውሃና ከመንፈስ መወለድ ማለት ቤካዬ ለምን እችን አታሳየውም? አንድ እስኪ ቤተክርስቲያኑ ውሃ የምትለዋን እኔ እንዲያውም ዘልዬ ሐዋርያት ላይ ሊልለት ነበር። እስኪ ውሃ የምትለው አንተ አሁን ከአንተ ይልቅ ቤተክርስቲያንን እስኪ እንስማት። እስኪ አሁን ቤካዬ ሶልዬም አለ ሶልዬን ትልቅ አድርጎ ሶልዬም አለ ሶልዬ በትልቁ ሁንና ከውሃ መወለድ ምን ማለት ነው? ከመንፈስ መወለድ ምን ማለት ነው? ቤተክርስቲያን እንዴት ፈታችሁ? እስኪ እንየው። ዛሬ ይሄ ልጅ ተምሮ ነው የሚወጣው። እግዚአብሔር ይባርከው። በቃ ጥሩ ነው። አንድ ያገኘው ነገር ግን ምንድነው መሰለህ? በእናትና በአባት እምነት እመን የሚል አዲስ ትምህርት አዲስ ስርዓት ቤተክርስቲያን ብልሃለች። ግን ጥቅስ አልሰጠችም። በትልቁ ከዚህ በላይ በትልቁ በእንትኑ ቆይ እኔ ላድርግ። ቆይ እሺ ስልኝ ቲክቶክ አትደበቀ። ውጣ ተመለስ። ቅድም እንደ ፌንጣ ግን የሆነ ትራፕ ውስጥ ሲገባ የሚዘላት ነገር ተመችታኛለች። እሷ ነገር ስፕሪንግ ነገር አለ። በቃ ቲክቶክ አልተመለስክም ስትፈልግ አለው። እሺ ጋር ከተደበቀ አወርዳለሁ። ገላትያ 3 አውጣ። እሺ እናወጣለን። አንዴ አሳየው። አንዴ በተራ እንሂድ። ከጥቅስ አትዝለል። ቀጥል ሰልይ። እሺ ላንባው። ኦኬ አንዴ እናንብብልህ። እንትን አንድምታ ታውቃለህ ብራዘር? ቲክታክ የኛው አይደለም እኛን ያሳደገን ፕሬዝ ጋድ ከጥፋት ያዳነ። እሺ አንብበው እስቲ አንብቦችን አንብባት። ዮሐንስ ወንጌል ምዕራፍ 3 ነው። እኔ ገላትያ ላይ ነው ያለሁት። ዳጊ ይሄን አንድ ያሳየው ያልከኝ ዮሐንስ 3 ነው አይደለ? ዮሐንስ ነው ያልከው። ገላትያ የሚባል አሁን ያመጣው ችግር የለም፣ መብቱ ነው፣ ምንም ችግር የለውም። እንኳን ገላትያ ላይ ሄድልሃለሁ በኋላ ውሃ የሚለው ይሄ ከውሃና ከመንፈስ ካልተወለድክ የሚለውን ማለት ነው። ውሃ የሚለው ምን እንደሚያሳየው አልከን። ቲክቶክ ምን ብላ ነው ኦርቶዶክስ የፈታችሁ ታውቀዋለህ? ኦርቶዶክስ ምን ብላ ነው የፈታችሁ? ውሃ የሚለውን ዮሐንስ 3 ላይ ለኒቆዲሞስ ከውሃና ከመንፈስ ካልተወለድክ ምንድን ነው የእግዚአብሔር መንግስት አትገባም ያለውን ውሃ የሚለው ምን ማለት ፈልጎ ነው ጌታ ኢየሱስ ክርስቶስ? ኦርቶዶክስ ምን ብላ ነው የፈታችሁ? ውሃ እኮ ነው። ውሃ ነው። በጸሎት የሚለወጥ ሪካርድ አድርገው ዳግዬ እንዳይክድ በኋላ ውሃ ነው አይደለ? ውሃ ነው። ምኑ ይፈታል? ውሃ በግዕዝ ውሃ ምን ይባላል? ማይ ፕሬዝ ጋድ። ይኸው ይሄ ነው። ምን ይላል? ሶስትነቱን በዚህ ነገረው ይልና ከላይ ከፍ ልበልልህ ትንሽ አንባው በከፈለከው። እሺ እማይ ብሎ ምን ይላል? ሶስትነቱን ስላሴና ያስረዳው። ሶስትነቱን በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን።
አየው እስመ ዘተወልደም ስጋ ስጋ ውእቱ እኮ ያው እማይ ብሎ ወልድን ነው የሚያሳየው ይላል ኦርቶዶክስ። ለጠየቁት ጥያቄ ውሃ ምንድነው አልኩ አይደል? ቅድም ከውሃ መወለድ ምንድነው ማለት ከኢየሱስ ክርስቶስ መወለድ መሆኑን ይሄው ቃሉ የራሳችሁ ትርጓሜ መጽሐፍ ይነገራል። እማይ ብሎ ወልድን ነው የሚያሳየው። ውሃ የሚለው ወልድን ነው የሚያሳየው። መንፈስ ቅዱስ የሚለው ደግሞ መንፈስ ቅዱስን ነው የሚያሳየው። መንግስተ እግዚአብሔር ደግሞ የሚለው እግዚአብሔር አብን ነው የሚያሳየው ብላ ነው ኦርቶዶክስ የፈታችው። ስላሴን ያብራራለት ተቀበላለህ። ታዲያ ምንድን ነው እዚህ ጋር የምታወጣው አቃቂር ምንድን ነው? እስኪ አሁን ንገረኝ። አይ አንተ ነው እኮ ቅድም ውሃ ማለት ውሃ ነው አልከን። ያው ውሃ ማለት ደግሞ ወልድ ነው እያለች ነው ቤተክርስቲያን። በጠጅ ተጠመቁ ተብሏል እንዴ? በውሃ ነው የተባለው። እሺ ውሃ ያልከው ይቻላል ላሰማህ እችላለሁ ብራዘር። ውሃው ምንድነው ሲል ችግር የለውም። ገላትያ 3:27 እንሄዳለን። ገላትያ 3 እዚህ ጋር ተመለሰልህ። ግን ምን እንደሆነ ከዚህ በኋላ ውሃ ሚል ስታገኝ ጥምቀት እንዳትል ዮሐንስ 3ን ከፍተህ ወይ ደግሞ ምን ታደርጋለህ? ራስህ ቤተክርስቲያን ጋር ትሄድና እሺ ምንድነው ውሃ ምንድነው? ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት አታዩም። በቃ ጥምቀት ነው። ከጠየቅማ መልስ ጠይቃ ውሃ ጥምቀት ነው አልክ አንተ። ቤተክርስቲያን ውሃ ወልድ ነው አለች። አንዴ ቆይ፣ ቅድምም እኮ ማርያምን አርማታል። የመጀመሪያ አይደለም እኮ አንተ ማርያም ሰላምታ ነው ስትል አንተ ምስጋና ነው ብለሃል። አሁን ደግሞ ቤተክርስቲያንን ማረም ቀጥል። ቤተክርስቲያን ማ የሚለው ወልድን ነው። ውሃ ማለት ወደ ክፍሉን እኮ ብንጨርሰው ዮሐንስ 3ን ብንጨርሰው መልሱ ተመልሶላል እዛ ላይ። ግን ቀጥታ እዚህ ጋር ምንድነው ቤተክርስቲያን እያለች ያለው ማመን፣ እሱን ስለማመን ነው የሚያወራው፣ ስለ መንፈስ ቅዱስና እግዚአብሔር መንግስት ደግሞ ሲል አብ ማለት ነው አለች። አይ ውሃ ማለት ጥምቀት ነው ብለህ ሄደ ቤተክርስቲያንን ማረም ትችላለህ። እኛ ምን አገባን? በአንተና ቤተክርስቲያን መካከል እንኳን አንገባም፣ በቤተ ዘመድ መካከል አንገባም እንደሚባለው ማለት ነው። አንተ እዛው ጨርስ። ለማንኛውም ግን ይሄ ስህተት ነው ካልክ አንተ ቅድም ማርያምን እንዳረምኩት አሁን ደግሞ ቸርችን ለማረም ምን ያከለክለኛል ነው። ሁለት መልስ ተመለሰልህ። አሁን ደግሞ ወደ ገላትያ ወዳልከው ደግሞ ቸርችን ለማረም ካላረምክ ከዚህ በኋላ ውሃ የሚለውን ጥምቀት አትልም ማለት ነው። ዮሐንስ 3ን ስከፍት ቤተክርስቲያኔ እኔን ታርመኛለች እንጂ እኔ ቀና ብዬ ቤተክርስቲያንን አላርማት። አረመችው እኮ አረማለች። ጥሩ ነው አረማለች። ቴንኪዩ ስለተራረማችሁ ደስ ብሎናል። እኛም የምናስማማበት ሀሳብ ነው። አዎ እዛ ቦታ ላይ ስለ ኢየሱስን ስለማመን ነው እንጂ የሚያወራው አንድምታ ትርጓሜው እጃችሁ ስለገባ ደስ ብሎኛል። ትማሩበታላችሁ፣ ታተርፉበታላችሁ። አስተማርንበት ነው እንዲገረም አስተማርንበት። አንድ ቲክቶክ የሚባል አስተማርንበት። ገላትያ 3:27 ረጅም ዓመት ቲክቶክ ዮሐንስ 3:5 ሲከፈት ውሃ የሚለው ነገር ከውሃና ከመንፈስ ሲባል የሚመስለው ጥምቀት ነበረ። ጥምቀት ነው። ስማ ጥምቀት ወልድ ነው አለች። ወልድ ነው አለች። ወልድ ጥምቀት ነው እንዴ? ውሃ ማለት ምንድን ነው? ወልድ ነው አለችህ ቤተክርስቲያን። እስኪ ትሞግታት። እሺ አቀባስ ምን አገባኝ? ለምን በቤተክርስቲያን ከክርስቶስ ጋር አንድ ትሆኑ ብሮ ወዴት እቺን ጨርሰኝ። ዝም ብለህ ስቀባትማ አትሄድም። ምናልባት ካቆም ልሰባትም ትችላለህ። የሚያገባ ነገር የለም። ሳክባት እኮ ውሃውን ወልድ ስትል ሳክባት እኮ ቸርች ላይ አላፍርባትም። እኮራባታለሁ እኮ ስትኮራ አንተ ትስቃለህ፣ በቸርች ትስቃለህ። ጥሩ ነው መሳቅ፣ ጥሩ ከማልቀስ ይሻላል። ለማንኛውም ግን እኛ አልሳቅንባትም ያለችው ማሰብ ሰው ከውሃና ከመንፈስ ካልተወለደ የሚለውን ከውሃና ከመንፈስ የሚለውን የእግዚአብሔርን መንግስት አትወርስም፣ አታይም። በእምነት ብቻ አትድንም። በቃ በእምነት ብቻ አትድንም። ስለ እምነት ብቻ ምን መጣለን? ችግር የለም። እምነት ብቻ ከቤተክርስቲያን እናሳያለን። እሱንም ደግሞ እንደገና ከቤተክርስቲያን እናሳያለን። አትቀይር። መጠመቅ አለብህ። ሚስጥራትን መፈጸም አለብህ። እኛ አትጠመቁ ብለን አናስተምርም። የጌታን ራት አትውሰዱ ብለን አላስተማርንም። ግን ሳታምን የተጠመቀው አንተ ችግሩ ሳታምን ስለተጠመቅ መጣህና ውሃ ብቻ ብለህ አወራ። እምነት ውስጥ የታለ ስለ ግራ ገባ። ዮሐንስ 3:5 ላይ ምንድነው መልሶ መላልሶ የሚባል ነገር አለ እኮ እንደሱ ሆነብህና ሆኖ ባህል ግን ኢትስ ኦኬ። ታግሼ ላስጨርስ። የቤተሰቦቼ እምነታቸው እምነቴ ሚውት ያደረኩ እኔ ነኝ። እሺ እያወራኩ ነው ሚውት ያደረኩ እኔ ነኝ። አንዴ አትክፈቱ፣ አንዴ ልጨርስልህ። ለማንኛውም ያመጣህን ክፍል ጋር ጨርሰን ማለት መዝለል ስላለብን ዝም ብለን ከዘለልን ከስርም ያለው ሰው ይሰላቻል። ለማንኛውም ከውሃ የተወለደ ካልተወለደና ከመንፈስ ካልተወለደ ሲል ቤተክርስቲያንህ ውሃን ወልድ ብለዋለች። አዎ መንፈስ ቅዱስ ነው። መንግስት ሲል ደግሞ አብን ነው ብላለች። አንደኛ ይሄ ነው። ይሄንን መሄደ መከራከር መብት ነው። እዚህ ጋር ግን ራሱ ውሃን ጥምቀት እንኳን ብለህ ብታስብ ከቤተክርስቲያን ተቃራኒ ሆነ ማለት ነው ብለህ ብታስብ እምነቱ ሴት አለ ስንልህ አይን ፍጥጥ ይሆናል እንዴ።
ውሃ እኮ ከመባሉ በፊት አንድ ሰው ማመን አለበት። ከመጠመቁ በፊት ማመን አለበት። የት አለ እምነት ነው? ኢየሱስ እዚህ ጋር ረስቶት ነው ስለ መጠመቅና ስለ መንፈስ ቅዱስ ብቻ የነገረው። ኢየሱስ እመን ሳይል ረሳው ኒቆዲሞስን? ስለ እምነት ሳይነግረው ረሳ? አይደለም። ኢየሱስ ተሳስቷል እያልከ ነው? አይደለም። መቼም ኢየሱስ ሁሉ ጊዜ ጥምቀት ካወራ ማመንን ያወራል። ማርቆስ 16 ማስረጃችን ነው። ያመነ የተጠመቀ ይልና ለኛ ኦርደሩን ሰጥቶ ለኒቆዲሞስ ግን ሲሆን የተጠመቀ መንፈስ ቅዱስ የተሞላ ብሎ ሊቀይረው አይችልም። አትሊስት ደግሞ ኢየሱስንም ደግሞ ተሳስታል እንደማትለው ነው። እስካሁን ሁለት ነገሮች ማርያምና ቤተክርስቲያንን ተሳስታቸዋል እንዳልክ ማለት ነው። ስለዚህ ይሄ ነገር ለሌላ ጊዜ ስትከፍተው እማይ መሆኑ ይግባህ ወይም ማይ መሆኑ ይግባህ። ጥሩ። ሌላው መቀጠል ያለብን ነገር ደግሞ ሌሎች ክፍሎች ላይ ከመረጡ በፊት ከቤተክርስቲያን የመጣ መረጃ ስለሆነ ቅሬታ ካለ በእኛ ላይ አይደለም መቆጣት ወይም ማዘን መሳለቅ ያለብህ። እዛው ጣጣህን እዛው ጨርሱ ብሮ። አሁን ገላትያ ጋር መሄድ እንችላለን። ሰልዬ ይበቃኛል፣ እኔ ደከመኝ። ሰሌ ወይ አንዳችሁ ተቀበሉት። እሺ፣ እናመሰግናለን። ተባረክ። መሀል ላይ ይገባባችኋል። ከክርስቶስ ጋር የተጠመቃችሁ ሁሉ ክርስቶስ ለብሳችኋልና ይላል። ቤካ ያለ ከሌለ ከኔ ጋር እንቀጥል። ሰሌ ካልተመቸሽ እኔ ጉሮሬና ውሃ አልጠጣም። እሺ ቀጥል። ምንድነው ገላትያ ስንት ነው? 3:27 ገላትያ 3:27 ገላትያ 3:27 እሺ ቀጥል። አንብበው። ውሃ እየጠጣሁ ግን አፋችሁን በድንግል ማርያምን በመሳደብ አታሟሹት። እሺ ሁለተኛ ግን ብትሰድባት፣ እሷን ብትናገራት፣ ብታርማት ግን ከኔ ጋር ነው የምትጣላው። ቀጥል። ከክርስቶስ ጋር አንድ ትሆኑ ዘንድ እሷን ለማመስገን ለነገሩ መንፈስ ቅዱስ ሊመርጣችሁ ይገባል። በመንፈስ ቅዱስ መመራት። እስቲ በመንፈስ ቅዱስ ተመርጠው ያመሰገኗትን ሰዎች ትነግረናለህ። ከኤልሳቤጥ የበለጣለ እንዴ? አላመሰገነቻትም። ሄደን ቼክ ስናደርገው ሰላም ተሆኑብህ እኮ ደነገጥኩ። ሁለት ለባዶ ከክርስቶስ ጋር አንድ ትሆኑ ዘንድ ቃሉ ረድቶሃል። እዛ ጋር 2-2 ማርያም ምስጋና አልካት ሰላም ተሆነ። ሺህ ጊዜ ብትመላለሰኝ እኔን አታደክመኝ ብሮ። አትልፋ። የገጠምከው ሰው በጣም በኢነርጂ ነው። እንዲያውም እንዲህ አይነት ስተበርን ሰው ሳገኝ ኢነርጂ ነው ጭራሽ የምጨምርብኝ። አትልፋ። 2 እድል ሰጥቻለሁ። ሁለቱም ለኤልሳቤጥም የሰጠቻት አመሰገነች የሚል ነገር የለም። ሰላም ነው ያለቻት ማርያም። እዛ ቦታ ላይም ገብርኤል ሰላም ነው ያላት። ማርያም ራሷም ሰላም ነው ያለኝ ነው ያለችው። እንግዲህ አሁን አደኝ ኦፍ ተዲ ከኤልሳቤጥም ከገብርኤልም በላይ መቼም እናንተ ቤት ቢያንስ በማርያም አትደራደሩ። በቃ ጸሎታችሁም ሲፈተሽ ሰላም ተሆኖ ተገኝቷል ብሮ። ምንም ብትደጋግመው የሞኝ ለቅሶ ይሆንብሃል። አሁን ገላትያ ላይ መታል። ቀጥል። አትድንም። በእርግጥ ተጠርተሃል፣ አልተመረጥክም። ይሁዳም ተጠርቶ ነበር፣ አልተመረጠም፣ አይድንም። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ስለዚህ እኔ በ40 ቀኔ እኔና ቤተሰቦቼ ክርስቶስን ለብሰነዋል። ይሄው ነው በቃ። እሺ እምነትስ ሳታምን ማለት ነው? አንተ ሰው እኔ እንዴት ነው ምን አይነት ትምህርት ቤት ቢሰራብህ ነው ሊገባ የሚችለው? የእናት አባቴ እምነት የእኔም እምነት ነው እኮ አልኩ። አልገባህም? ኦኬ። የእናት አባቴ ሃይማኖት አንድ ከፍ ብላ አንብበው 26 ቁጥር ዳጊ ለሱ ደግሞ ላሰልንገረው አንዴ የራሱን ቸርች አንድምታውን ላሳየውና በቃ እንገላገለው አይሻልም? አላፍርበትም። ከአንድምታ ግን በፊት አንድ ደቂቃ ከአንድምታ በፊት ቁጥር 27 አነበብክልኝ አይደል? ቆይ እችኛዋን ቁጥር 27 አነበብክልን አይደል? እስቲ ደግሞ 26ን አንብብልን በዚሁ አፍ። የትኛው? እዚሁ ላይ ገላትያ 3:27 አነበብክልን። ቆርጠላ ክለት አለ ወይ ጉድ! ጥቅስ እኮ አይደለም ቆርጠላ ክለት ያለው ቪዲዮ ነው። እሺ ቁጥር 26ን አንብብ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ብሎ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና አለ። ስለዚህ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ለብሳችኋልና። ለምንድን ነው አንተ እምነትን የቆረጥከው? እዚህ ጋር ስታነብ ለምን 27 ብቻ ነበርኩ? እምነትን ለምን ቆረጥካት? አረ ከአንድም ላንብልህ እችላለሁ ከፈለኩ። ጎበዝ። አሁን ምንድነው መሰለ እዚህ ጋር ለተሸውዶ የነበረው ነገር ምንድነው መሰለ ጥምቀት ብቻ እንደሚያስፈልግ የክርስቶስን በመልበስ ውስጥ ያለ ልክ የዘላለም ሕይወት በዛ ውስጥ በጥምቀት ብቻ እንደሚገኝ ጥምቀት ለድነት አይነት ፖለቲካ ልሰራ ነበር። ግን ከፍ ብሎ አንድ ቁጥር ከፍ ብሎ በእምነት በኩል ነው የእግዚአብሔር ልጅ የሚሆነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ። አላነበብክም? 27 ብቻ ነው ያነበብከው፣ እንዳትዋሽ። መጀመሪያ አልሰማኝም እንዴ? አይደለም አሁን አይደለም
አንዴ ስማኝ አንዴ ችግር የለውም። እኔ ለእንደዚህ አይነት ሽወዳዎች አዲስ አይደለሁም። ብዙ ጊዜ የሄድንበት ጥቅስም ነው። ችግር የለው። እኔ ምን እንደምታነበው እየጠበቅኩ ነበር። 27ን አንብበህ ላሻልክ እኔ ተጠምቅ ያለው በቃ ጸድቅ ያለው ልልትል ነበረ። እሺ አንድ ነገር እምነት የሚለውንስ ምን ልታረገው ነው? ከላይ 26 ላይ ያለውንስ እኮ ልምጣላ አልመጣህልኝማ። ቀድም ለምን አልመጣህ? ስትያዝ ብቻ ነው እንደምትመጣው። ቀድም ይኸውልህ ወደዚህ ሀሳብ ከመምጣታችን በፊት እኮ ነገር ላይ ያለው እምነት ለሁሉም ነገር ምንድን ነው አልኩ? መሰረት ነው እኮ አልኩ። ለመጠመቅ ማመን አለብኝ። አንተ ግን አላመንክማ። አሁንም እኮ መጣ ገላትያ ድረስ መተህም አላመንክም። ዮሐንስ ጋር አላመንክም። ተመልከት ነገርኩህ እኮ ዮሐንስ ጋር ስትሄድ ውሃና መንፈስ ቅዱስ ብለህ አወራ። እሺ ውሃ እንደው አንተ እንዳልከው ጥምቀት እንኳን ቢሆን ብለን አወራን። አንተ እንዳልከው ውሃ እንኳን ጥምቀት ነው ብለን ብናስብ የታለ እምነቱ ስለ አይነ ፍጥጥ ሆነ። እሺ ደግሞ እዚህ ስንመጣ ቆረጥክና 27ን አነበብካት። 26 ላይ ያለችው እምነት የምትለዋ ነገር ባክፋየር እንደምታረግብህ አውቃል፣ እንዳላመንክ አውቃል። ስለዚህ እናንተ ጋር ጥምቀት ለድህነት የምትል መስራት ስለምፈለጋችሁ ግን ሰው በእምነት እንደዳነ ቁጥር 26 ላይ መናገሩን ስለማትፈልጉት ቆረጥካት። 26 ላይ ሰውየው ኦልሬዲ ዳነ። 26 ላይ ሰውየው የእግዚአብሔር ልጆች ሆነ። መቼም የእግዚአብሔር ልጆች የሆኑ ሳይድኑ ነው እንዴ? አየህ፣ በእምነት በኩል ኦልሬዲ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አየህ፣ በእምነት በኩል የእግዚአብሔር ልጅነትን ኦልሬዲ ያገኘ። ጥምቀት ለምንድን ነው ስትባሉ እናንተ ግን ምንድን ነው የምትሉት? የእግዚአብሔር ልጅነት ሕፃኑ እንዲያገኝ ጥምቀት ለድነት ትላላችሁ። የእግዚአብሔር ልጅነት ግን ሰውየው ያገኘው በእምነት ነው። ቁጥር 26 ላይ 26ን ቆርጠህ ስታነብ ገላትያ 3:27ን አንብብልኝ አልክ። እንዴ ቢያንስ እስካሁን ካለን ኮንቨርሴሽን በመነሳት እማልሸወድ ሰው እንደሆንኩ ስታስብ ብሮ ጊቭ አፕ ለእግዚአብሔር ቃል እጅ ስጥ። በቃ እጅ ስጥ። እምነትን አትቁረጥ ከህይወት። ስማ እምነት አልኩ እኮ አሁንም ደግሜም ነገም ከነገ ወዲያም ከዚህ እምነቴ ፈቀቅ አልልም። እምነት ለሁሉም ነገር ከየቱም አትሳቅ እኮ አሉ። ሰውየው እኮ መጀመሪያ ሳይኖር አትሳቅ አሉ። መሰረት ነው እኮ መጀመሪያ ይኑር። የቱ እምነትህ? እንዴት ምን ማለት ነው? የቱ እምነት ማለት እስካሁን የምናገረው በከንቱ ነው ማለት ነው እያልከው ነው። የአባትና የእናት እምነት ያንተ እምነት ነው እንዴ? ለመጠመቄ እምነት ያልክ እኮ መጣህና ደግሞ መጨረሻ ላይ ጊቭ አፕ አደረክና እምነት ያልከው ቅድም እምነታቸው ስትል ነበር። አሁን ደግሞ እምነቴ ማለት ጀመርክ። የአባትና እናቴ እምነታቸው ስትል ቆየህና አሁን ደግሞ እምነት ያልከው የግል አደረከው። አየህ እኔ የምመልስ ሳታምን ለምን ተጠመቅክ ላልከኝ እኮ ነው እኮ በእምነት አይደለም የተጠመቀው፣ በእምነታቸው ነው የተጠመቀው። አሁን ገላትያ ላይ ግን ጭንቅ ሲል ቁጥር 26 ሳነብ እምነቴ ያልክ ደግሞ አየህ እኔ የምመልሱ ነው። የታለ እምነት እኮ ነው እምነት የእናት የአባቴን እምነት ተገና አድርጌ እምነታቸው ነው እሱ እምነቴ ብለኸኛል እኮ። አሁን እኮ እምነት ስለጠጥ ተሳስተ አንድ ቃል እምነታቸው እምነቴ ነው እኮ አልኩ። እንደሷ ኪሳቸው ነው ኪስ የሚሆነው እንጂ እምነታቸው እምነት ሊሆን አይችልም። የሌለ ነገር አታውራ ብራዘር፣ የሌላ ጉዳይ ነው። እንደሱ አይነት ጥቅስ ካለ አምጣ። እስካሁን 3 ጥቅስ ፈቅደንልሃል። እሺ እምነታቸው እምነታችን ነው የሚል አምጣ። ለጠቢብ ሰው አንድ ቃል በቂ ነች። ለጠቢብ ሰው አንዴት አለ አምጣ እስኪ። የእናትና የአባታቸው እምነት የእነሱ እምነት ነበር የሚል አምጣልኝ እስኪ። ነገርኩህ፣ ተረታችሁ አሳያለሁ። እኔ መጽሐፍ ምንድን ነው የሚለው? ችግር የለውም። ስድብ ያባታችሁ ነው። ስድብ ያባታችሁ ነው። ሰዎቹን አይደል ግለሰቦቹን አልሳደብም እኔ። ስድብ ያባታችሁ ነው። ግለሰብ አልሳደብም። እኔም ተረት ያልኩት እናትን ወይም አባትን ወይም አንተን አይደለም፣ አስተምሮን ነው የምልህ። አስተምሮ ተረት ነው። ቤተክርስቲያን ተረት የሆነ ነገር የላትም። ምን ችግር አለው? መጽሐፉ ነው የሚለው ገላትያ 5:19 መናፍቅነት መጽሐፉን ተረት ይላል። የአሮጊት ላይ ጭራሽ የአሮጊት የሚለውን መናፍቅነት መንግስተ ሰማያትን አያስወርስም። ይቅርታ ቃሉን ስለቆረጥኩት ይቅርታ። የአሮጊት ተረት እሺ፣ በቃ ተረት ብቻ ስላልኩ ነው ይቅርታ። አሁን ወደ ቃሉ ስድብ ደግሞ ከእግዚአብሔር ጋር ያጣላል። የአሮጊት ተረት የሚለው እግዚአብሔር ቃል ነው። ከፍቼ ላሳየህ። ወይ ጉዴ አውጣው፣ ችግር የለውም። እምነት የሚለውን ለምን አያሳይም? ዳጊ ላስታውቃቸው። እምነታቸው እምነቱ መሆኑ ብቻ ጥቅሱን ያሳየን። እሷን ጥቅስ ያሳየን። ምን የሚለውን ላሳየህ? እምነታቸው እምነትክ እንደሆነ። እሺ የመቶ አለቃውን ታሪክ ካወቅከው ተጠመቅ ሲለው ቤተሰቦቹ በሱ ስር ቤተሰቦች አሉ አይደለ እንዴ? ሰዎች አሉ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የሚለው ሰው ከውሃና ከመንፈስ የሚለውን ቃል ስታያይዘው ምንድነው የሚያመለክት? ጨረስን። እሱን ጨረስን እኮ ውሃው ወልድ ነው ተብሎ አለቀ። እሱ አልቋል። እሱን ገለናል። አሁን ወደ መነሻ ሀሳብ እሱ ነው።
መነሻዬ ሐሳብ እሱ ነው። አሳየና እንዴ ቤተክርስቲያንክ ሄደ ቤተክርስቲያንን ጠይቃት። ወልድ ነው ብላለች። ውሃው እማይ ብሎ ወልድ ነው። መንፈስ ቅዱስ መንፈስ ቅዱስ መንግስተ ሰማያት ብሎ እግዚአብሔር አብ ብለን ጨርሰን ዘግተናል። አይመለከትም። እኔ ደስ ያለኝን ጥቅስ አንስቼ ማገናኘት መብቴ ነው። አይ ማገናኘት መለመሰለ ቸርች ከለከለች። ወልድ ብሎ ወልድ ነው ማይ የሚለው ወልድ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም። በቃ ብራዘር ሰው ማለት ወልድ በአንድ ቤተሰብ ውስጥ ነው። አድምጠኝ፣ ወልድ ነው አለች። አትሰማም እንዴ? አንተ እንመለስ ወደ መቶ አለቃው ሂድ። አስጨርሰኛ አስጨርሰኝ። ቤተሰቡ ውስጥ ልጅ አለ ወይ? 40 ቀን ልጅ አለ? ማስረጃ ቶሎ በል። ማስረጃ እንደሌለስ ማስረጃ አለ አንተ በመቶ አለቃው ቤት ውስጥ ህፃናት እንደሌለ ማስረጃ አለ። በርደን ኦፍ ፕሩፍ እኮ አንተን ማሳየት ያለብህ። ቲክቶክ አትደበቅ፣ ውጣ። ለሌለ ነገር ማስረጃ እናመጣም እዚህ ቤት። አንድ ነገር ልንገርህ እስኪ፣ ቲክቶክ የሚል መጽሐፍ ቅዱስ ላይ እንደሌለ ማስረጃ ስጠኝ። ለምን ሳክ ቲክቶክ እኔ ስማኛ የሌለ ነገር ከመጽሐፍ ቅዱስ አምጡልኝ አትበል። ያለ ነገር አምጡልኝ በል። ከሌለ የለም ነው። በቃ ካለ አለ የሚለው አለ ነው ማምጣት ያለው። መቶ አለቃው ቤተሰብ እንደሌለው እንዳለው አታውቅም? ተጽፏል። ካለው ንገረና። አንተና ቤተሰቦች አለው እኮ ቤተሰብ ሲል ልጆች እንዳሉ አንተ መረጃውን ስጠን እኮ። እሺ ሰው ማለት ነው ማለት ነው። አንተና ቤተሰብ ብሎታል እንዴ? የትኛው መቶ አለቃ ነው የምታወራው? ስለ የትኛው ነው? ሰው ከዋና ከመንፈስ ካልተወለደ በቀር ኒቆዲሞስን አንተና ቤተሰቦች ብሎታል ወይ? ቆይ መጀመሪያ ነገር ስለ መቶ አለቃው ነው እያወራ ያለሁት። አትደበላልቃ። ታዲያ ምንድን ነው የምታወራው? የቱ መቶ አለቃ ነው እንዴ? ስለ መቶ አለቃው ነው እያወራው ወይስ ስለ መቶ አለቃው ነው እኮ ቆርኔሌዎስ ነው ኒቆዲሞስ አይደለም እሱ። ስለ መቶ አለቃው እኮ አልኩ። አማርኛ እኮ ነው የማወራው። በእንግሊዝኛ ምንድን ነው የሚባለው? መቶ አለቃ ስማኝ፣ ካለ የምታመጣው አንተ ነህ መረጃውን። ከሌለ ስለ መቶ አለቃው እኮ እያወራው ነው። ስለ መቶ አለቃው መረጃውን ስጠና። አሁን ለሰለሞን መረጃውን ስጠው። ሐዋርያ ስራ ላይ አለ ልፈልገው። ሐዋርያ ስራ ስንት ምዕራፍ ስንት እኮ ለጊዜው አላስታውሰውም። አሁን ስታስታውሰው እንቀጥላለን። እሺ ሰሌ ይቀጥሉ። ግን የለም ስታመጣ ብቻ መረጃ ቀጥል። ሰሌ ቆርኔሌዎስ አንድ ጊዜ ዌይት ብሮ ዌይት አንድ ጠብቀኝ። ምን መሰለህ ቲክቶክ እናሳይህ አንዴ። ቅድም ገላትያ 3:27 በመጠመቅ ነው ክርስቶስ የምንለብሰው ብለህ ፈተከዋል እና ቤተክርስቲያን ግን ምን ብላ ፈተዋለች? በአንድምታዋ ላይ ወአንትሙሰ እለተጠምቁ በክርስቶስ ለበስክሙ ይልና ሮሜ ስንት ነው መሰለ ምዕራፍ እሺ በዚህ ጋር ላይ በምዕራፍ 6 ቁጥር 3 እና ምዕራፍ 13 ቁጥር 14 ነው የጠቀሰችው። ምን ብላ ተረጎመችው? ቁጥር 27 ይታያላ። እንኪያስ በክርስቶስ በማመን የከበራችሁ እናንተ ክርስቶስን መስላችኋል። ሃሌሉያ። በእምነት ነው የሚለበሰው። ምንም ሶልዬ እዛው ቁጥር 27 ጥምቀት የሚለውን ስለሚይዙ ብዬ ነው እንጂ 26 በግልጽ ነው። እንኪያስ በክርስቶስ በማመን ነው የሚለው። በቃ አለቀ። በማመን ነው የሚለው። ታችም ጥምቀቱ ራሱ በማመን ነው የሚለበሰው ነው የሚለው ትርጉሙ ማለት ነው። ሲፈታ የተጠመቃችሁ ክርስቶስን ለብሳችኋል የሚለው እንኪያስ በክርስቶስ በማመን የከበራችሁ እናንተ ክርስቶስን መስላችኋል። መልበስ ማለት ያው መምሰል ስለሆነ ማለት ነው። ክርስቶስን መምሰል ስለሆነ መጠመቅ ማለት ክርስቶስን መልበስ ነው። መጠመቅ ማለት ክርስቶስን መልበስ ነው የሚለው እኮ። ክርስቶስን መልበስ ማለት ምን ማለት ነው? መጠመቅ ዳግመኛ ሁለተኛ ልደት ስትወለድ ቤተክርስቲያንን አዳምጣት። ቤተክርስቲያንን ደስ ያለች እንኪያስ አንተ አዘባርቅ። አሁን ይኸውልህ ላንብልህ። ቆይ የመቶ አለቃውን ላንብልህ። ተውኩት ታነባለህ። ቆይ ይሄ ያወጣሁት ማስረጃ ምን ከሰማኝ የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ ላንብልህ። ዳጊ ተረጋጋ። ሚዩት አድርጌሃለሁ። ተረጋጋ። የገለጥኩት መጽሐፍ የራስ የቤተ ክርስቲያን መጽሐፍ ነው። አንተን አላወራም። የቤተ ክርስቲያን መጽሐፍ ነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ አንተን አላወራም። በቃ መብቴ። ይሄ የኦርቶዶክስ አንተ ነው። ከአንተ ጋር የኦርቶዶክስ የሚባል እምነት የለኝም። የኦርቶዶክስ የሚል እምነት የለኝም። ኦርቶዶክስ ተዋህዶ ነኝ። ለማንኛውም የሐዋርያት ሥራ ምዕራፍ 10 ቁጥር 1 ዳጊ እኮ ያንተ ቤተ እምነት ነው ይሄ የሚያምነው። እንደ ጻፋችሁ ተራሳችሁ ይሄን ተቀበል። ሙሉ ስሟን ጥራት
ሙሉ ስሟን ጥራት። ኦርቶዶክስ ተዋህዶ ምን ብላ ጻፈች? የተጠመቃችሁ ክርስቶስን ለብሳችኋል የሚለውን በማመን ክርስቶስን መስላችኋል ብላ ተረጎመችልህ። አሜን በል አለቀ። እና ማመን ማለት ምንድን ነው? ማመን ማለት ሂድ ወደ መቶ አለቃው። ይኸው ክርስቶስን ክርስቶስን መምሰል። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ ላነብልህ። እሱንም ከኪስ ትርጉሙን ታነባለህ። በዛው ትርጓሜውን አጥተህ ከኪስ ኦርቶዶክስ እንደምትተረጎመው ካልተረጎምክ አውጥቼ ያጋልጣል። ቤተክርስቲያን የምትለው ሌላ፣ አንተ የምትለው ሌላ፣ ማሞ ሌላ፣ መታወቂያው ሌላ አይነት ነገር መሆን የለባትም። ለትረባት ሂድ። ወንጌላዊ ነኝ ኦርቶዶክስ ኦፊሻል የኦርቶዶክስ መጽሐፍ። እሺ አድምጠኝ። ምዕራፍ 10 የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ እየሰማኸኝ ነው? እየሰማኸኝ ነው? የለም? አዎ ወይም አይበለኝ እንዳወራ። እዚህ ቤት ሰው አለ? የለም? ሰሊ what happened? አልፈልግም አለኝ። እኔን አንተን ነው የምፈልገው አለ። ጨረስን እኮ የሐዋርያት ሥራ። እኔ አልችልም። አንዴ 6 ደቂቃ 2 ደቂቃ 3 ደቂቃ አልችልም። ሰሊ ያወሩ ከኔ ጋር ጨርስ። ከኔ ጋር መቶ አለቃው ጋር ሮሚ 10 እኔ አንድምታውን ነው የምከፍተው። ስማኝ እያልኩ እኮ ስማኝ እያልኩ ላንበው። ጥሬ ቃሉን ላንበው። ጀምር ሲል ታነባለህ። እኔ እኮ ነኝ ጥቅሱን ያመጣሁት እኮ ነኝ እኮ ጀምር ሲል ትጀምራለህ። ጠብቃለህ። እኔ ላወጣልህ ነው። አንድምታውን ላወጣ ነው። ችግር የለውም። ለምሳሌ አንተ የምትለውና ቤተክርስቲያን የምትለው ሌላ እንዳትሆኑ ብዬ ነው። ምንም ልዩነት የለውም። አንድ ነው። ብትሳሳት እኔ ልሳሳት እችላለሁ እኮ እንድትታረም እኮ ነው። እኛ በቃ እኛም ዓላማችን አንተ ችግር የለውም። ቤተክርስቲያን እንኳን ያልተሳሳተች እኔ ልሳሳት ተራ ሰው ነኝ። አዎ እንዳዘባርቅ ነው። እኛ እንዳሸውደን ነው። ችግር የለውም። አብሽር። አሁን ምዕራፍ 10 ነው ያልከኝ አይደለ? እሺ የኒቆዲሞስ ታሪክ ነው። ከምዕራፍ 1 ጀምረህ እስከ ስንት ልታነብልን ነው? ቁጥሩ ላይ ኤግዛክትሊ ህፃናት ያሉበት ጋር ሄደህ ነው ብታነብልን ይሻላል። እኛ ታሪኩን ስላነብን የቆርኔሎስ ታሪክ ተጀምሮ እስከሚያበቃበት ድረስ አነበዋለሁ። አይ ጊዜ የለንም ለሱ። ዋናው አንተን ሀሳብ የሚገልጸውን ቁጥሩ ላይ ሄድ። አመሰግናለሁ። ቁጥሩ ላይ ሄድ እስክታነብ ጊዜ አትገድልብን። ያንተ የወንጌል ሰው አይደል? የእግዚአብሔር ቃል የሚሰለቸው ሰው ክርስቲያን አይደለም። ጥምቀቱ ጋር ሂድ። ጥምቀቱ በቤተሰቡ እምነታችሁ የሆነበት ቦታ ሂድ። ቶሎ ጥቅሱ ጋር ሂድ። አስጨርሰኝ። በቂሳሪያም ኢጣልቄ እንትን ጀምሩ። ካነበብክ ከዘፍጥረት 1 ጀምርልና እስከ ራዕይ 22 ድረስ አንብብልን። እንዲህ ዝም ብሎ መነካካት የለም። እግዚአብሔርን ቃልማ አትታክት። ካነበብክ በደንብ አንብብል። ዝም ብሎ መቆራረጥ እግዚአብሔር ቃል ጀምሬ ይኸውልህ ምዕራፍ 10 ከቁጥር 1 ጀምሮ ሴንስ ይሰጠኛል። የምንፈልገው እኛ ሙሉ ቃል ነው። አትቆራርጥ እግዚአብሔርን ቃል። ከዘፍጥረት ሙሉ ቃሉን እኮ ነው። አሁን ደግሞ ምዕራፍ 10 ከቁጥር 1 እንዴ አይቻልም። ሙሉን እግዚአብሔርን ቃል አንብብ። ምዕራፍ 10 ከቁጥር 1 ላንብላችሁ። የማርያምም የመጽሐፍ ቅዱስም ጠላታቱን ካነበብክ ከዘፍጥረት 1 እስከ ራዕይ 22 ድረስ አንብብል። አለበዚያ አንፈልግ። የሐዋርያት ሥራ ግብረ ሐዋርያትን ከምዕራፍ 10 ከቁጥር 1 ጀምሮ አንተም በአንተ ቤት ተርበ ቦታ አለ ቃሉን እንትን ማይል ከሰው ምናምን ትላለህ። እንደዛ ነው። ጥቅስ ሲወጣ ቦታው ያለበትን ብናወጣለን እንጂ ሆል ቻፕተር ሲነበብ እዚህ ቁጭ ብሎ ሰው ሊያዳምጥ ነው። መዳመጥ አልቻለም ሰው ማለት ሰው ንቋል የእግዚአብሔርን ቃል ማለት ነው። ስለ ቆርኔሊዮስ መሰለኝ ማርያም ጠላትም መጽሐፍ ቅዱስ ጠላትም አትሁን ወንድማችን። እሺ በቃ በጣም አመሰግናለሁ። እንግዲህ የእግዚአብሔርን ቃል የምትቃወሙ ከሆነ ጆራችሁ ሊሰማው የሚያሳክከው ከሆነ ከዘፍጥረት ጀምራ። ለምን ከዘፍጥረት አትጀምርም? እሱ ለምን የእግዚአብሔር ቃል በሁለተኛው እሱ ደግሞ በሁለተኛው አነብልሃለሁ። ከዘፍጥረት ጀምራ ራዕይ 22 ድረስ ይሄን ላንበውና ከዘፍጥረትማ አብርሃም እንዴት እንደተገዘረ የአብርሃም ልጆች እንዴት እንደተገዘሩ ከአሕዛብ እንዴት እንደሚለዩ እሱንም አመጣለሁ። ጥምቀት ነው። ኧረ እባክህን ቆይ ተረጋጋ። አንብቦ ለማንኛውም እንድታገስ እስኪ አንተ እንደው እንድትድን ከፈለግ ቶሎ ቀጥል እስኪ። አትሰማም? ተመለስ እንዳይበላ። እሺ ይሰማል? አይሰማም? በቂሳሪያ ኢጣልቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ።
እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ። ምጽዋት የሚያደርግ ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ትልቅ ቃል ነው። አሁንም ወደ ኢዮጴ ሰዎች ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባን እርሱ ይነግረሃል። አቤት ደስ እንደሚል! የተናገረው መልአክ በሄደ ጊዜ ከሌሎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እነርሱም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱትም የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበር። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ፣ የመጣችሁበትስ ምክንያት ምንድን ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ ጻድቅም ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የ100 አለቃ ቆርኔሌዎስ ወደ ቤቱ ያስመጣህ ዘንድ ከአንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው። በነገውም ተነስቶ ከእነርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶቹ ከእርሱ ጋር አብረው ሄዱ። በነገውም ወደ ቂሳርያ ገቡ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን አለ ተነሳ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከሰገደለት በኋላ ከእርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስና የሚያስጸይፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ቆርኔሌዎስም እንዲህ አለ። በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ጸልይ ነበር። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ አለ። በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋትም ታሰበ። እንግዲህ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱ በቁርበት ፋቂው በስምዖን ቤት በባህር አጠገብ እንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላከው። አንተም በመምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዘውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ ያለን። ጴጥሮስም አፉን ከፍቶ እንዲህ አለ። እግዚአብሔር ለሰው ፊት እንዳያዳላ፣ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተዘጉትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በ3ኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ኢየሱስ ክርስቶስ ፈራጅ አምላክ ነው ብሎ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል።
ጨረስኩ። ካላነበብኩ ብሎ ምን ላድርግ? ሰጠሁት እኮ በቃ አንብብ። ጴጥሮስ ከዘፍጥረት ቢጀምር አሪፍ ነበረ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገዘሩት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋል። በዚያን ጊዜ ጴጥሮስ መልሶ እንደ እኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አለ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ተለመኑት። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አመሰግናለሁ ስላዳመጣችሁ። እንዴ የታለ እምነታቸው እምነት የሚለው የታለ? ይኸውልህ በኢየሱስ ክርስቶስ በውሃ እንዳይጠመቁ የሚከለክላቸው ነገር የለም አለ እኮ። ገባ እኮ ስላመኑ። አንተ አሁን አስተዋይ ከሆንክ ከቁጥር አንድ ጀምሮ በሙሉ እምነታቸው የአባቶቼ እምነት የኔ እምነት ነው ያልከው የት አመጣኸው? አንተና ቤተሰቦቹ እኮ እምነት የመቶ አለቃው የልጆቹ እምነት ነው የ40 ቀንና የ80 ቀን ልጆቹ እምነት ነው ማስረጃ ነው ልታመጣ ነበር። የት አለ? ይኸውልህ ልቦናን አይምሮን አትድፈር። ይሁን አንብበህ አንድ ኮንሰፕት አመጣ። ይኸው ነገርኩህ እኮ መጨረሻው ላይ እኮ ለአንብብልህ እንደ ድጋሚ ደገመው እስቴቱ ጋር አትውጣ ተመለስ። ወይ ጉድ! ይሄ ሁሉ አስቀምጠውን አንተ እምነታቸው እምነት የሚል ያስረዳን ነበር። እኛ የታገስነው እምነት በሚለው ላይ አይደለም ሰለሞን። ለምን ታጣማ? የአባቴ እናቴ እምነት የኔ እምነት ነው ብለህ ነው በ40 ቀን የተልከው። እሺ ይኸው ሶል 47 ላይ ሰለሞን ነብዩ ሰለሞን ምን ይላል? 47 ላይ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ እነዚህ ነው ያለው። ገባ? እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ 80 ቀን ልጅ አለ። የ40 ቀን የ80 ቀን ልጅ አለ እዚህ ውስጥ። ቆይ እሱን ሰለሞን ለምን ታጭበረብረኝ? አታጭበረብረኝ። የ40 ቀንና የ80 ቀን ልጅ ልታሳየን እኮ ነው። እምነታቸው የሆኑትን ዛሬ አንቀጭቅጇል። አሳያለሁ። እሱን እንመለሳለን ወደ ብሉይ ወደ ኦሪቱ እንዴ በኢየሱስ ክርስቶስ ስም ይሄ ጥቅስ ላይ ይሄ ምዕራፍ ሙሉ ወደ ኦሪቱ እንመለሳለን። አይ እዚህ ውስጥ አራስጨርሰኝ። ይሄ ጥቅስ ያመጣው እኮ ለሱ ነው። የለም እዚህ ውስጥ እኮ ላንብልህ። ቆይ ውይ በእናትህ አታድክመኝ ልቤ ዛለ። አሁንስ አስጨርሰኝ እኮ ሙሉውን እየደገምከው ነው። አልጨረስኩትም እኮ አልጨረስኩትም። ጨርሰው እንዴ 47 በዛን ጊዜ እኮ አለ 47 ላይ ነኝ እኮ ያለሁት። ጴጥሮስን መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። አዘዘው አይደለም አምነው አዘዛቸው እንዲጠመቁ አምነው ነው የሚለው። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ነው። ይሄው አንብበው። እሺ ትርጓሜውን አንብበው። ቆይ አስጨርሰኝ። ወደ ትርጓማት ሂድ። የራሴ እኮ ነው። የትም አይሄድብኝ እኮ ያንተ ስለሆነ አንብበው። እሱን አነበዋለሁ አለኝ በእጄ። ችግር የለውም። አንብበው። ይሄው ከፈትኩልህ እኔ። አንብበው። ቆይ እሺ ልጨርሳ። ረስወራተው ነው ሰሎሞን ተውሳለ። ይሄው ጨርሰህ እኮ ድጋሚ ነው ሰጠው አይደል እንዴ? እኔንም እድል ስጠኛ። እሺ አንድ ጥቅስ ልስጥህ። ስለማይታይ ቁጥር 47 እኔ ላንብብልሽ። ወይቤ ጴጥሮስ መኑ እንከ ይክልኦሙ ማየ ከመ ይጠመቁ እምድኅረ ነሱ መንፈስ ቅዱስ ከማነ። ከዛ ይልና አማርኛውን አነበው። በስልክ ውስጥ ስለማነብ ነው። በስልክ ውስጥ ስለማነብ ነው። ጴጥሮስ ግዙን አታበላሽ ሶላ ብራዘር ኖ ወይት ችግር የለውም እሱን። ጴጥሮስም እንደኛ መንፈስ ቅዱስን ገንዘብ ካደረጉ በኋላ በውሃ እንዳይጠመቁ የሚከለክል ማን ነው ብሎ ወአዘዞሙ ይጠመቁ በስሙ ለኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። ወምዝ አስተብቅዖሙ ለጴጥሮስ ከመ ይንበር ሀቤሆሙ ህዳጠ መዋዕለ ብሎ ከዚህ በኋላ ጥቂት ቀን ከኛ ዘንድ ሰንብት ብለው ማለዱት ይላል። አለቀ። ስለዚህ አምናችሁ ተጠመቁ ነው ያላቸው። ስለዚህ የ40 ቀንና የ80 ቀን ልጅ ወፍ፣ የአባታቸው የእናታቸው እምነታችሁ የሚል ትምህርት ወፍ። ልክ እኮ ነው። አምናችሁ ማለት ነው ማለት አንተ ነስተት ይሆንኮ አንተ ስተት አይደለም። ሶል አድምጠኝ፣ አስጨርሰኝ። አምናችሁ ነው እንጂ እምነታችሁ የሚል የለም።
ጨርሻለሁ። ሰለሞን ለምን አስጨርሰኝ። የሐዋርያት ሥራ እምነታቸው እምነት የሚል የለም። እምነታቸው እምነታችሁ ነው የሚል የለም። አምናችሁ ተጠመቁ ነው የሚለው። 40 ቀን የ80 ቀን ልጅ የቆርኔሌዎስ እምነት እምነታችሁ እምነታቸው ነው የሚል የለም። በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ነው የሚለው። ስህተት ነው ትምህርት። በ40 በ80 አመጣላለሁ። ታገስ። ይሄን ሙሉ ምዕራፍ እኮ ታግሼ የሰማሁህ ብራዘር። እምነታቸው እምነቴ ነው የእናቴ አባቴ እምነት የኔ እምነት ነው የሚል ማስረጃ ካላነበብኩ ሞቼ ይገኛለሁ ብለህ እንደው እግዚአብሔር እንደው አንተን እንዲያድንህ ዛሬ ወንጌል እንድትሰማ እንታገስ ብዬ በፈቅድልህ የለም። ይኸው ትርጓሜውም ቤተክርስቲያን የፈታችው አምናችሁ በስሙ ተጠመቁ ብላ ነው የፈታችው። አንተ ደግሞ አይ እምነታቸው እምነቴ ነው የሚል አሁን መሽቶ የለ ሶላ መሽቶ የለ። ስለዚህ ማስረጃ የለም ማለት ነው አይደለም? እሺ ማስረጃ የለኝ ምን በልና አይ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ምን እንደሚል ታውቃለህ? ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አለ እንጂ በኢየሱስ ክርስቶስም እመኑና ተጠመቁ አላለም። አሁን እዚህ ጋር አልከራከረም። እመኑ ለምን አልገባም ብያለሁ። ትርጓሜውን ገብተህ ሄጄ ላንብበው፣ ያንንም ላንብበው። ሶሪ የሐዋርያት ሥራ ምዕራፍ 2:38 አንብበው። ይሄኛው ተማመንን መጀመሪያ እዚህኛው ተማመንን። ማመን እኮ መሰረት ነው ብያለሁ። ለዳግም እኮ ነግሬዋለሁ እኮ ማመን እኮ እኔ እኮ ነገርኩህ እኮ ማመን ለማንኛውም ነገር መሰረት ነው ብያለሁ። አላመንክም አንተ ነው ችግሩ። ገባን፣ እሱን ተስማማን። ግን አንተ አላመንክም። ምን እናድርግ? ለምንድን ነው የማላምነው? በቤተሰቦቼ እምነት እኮ አምኜ እኮ ነው የምጠመቀው እኮ አልኩህ። 40 ቀን እኮ ላሳይ ትምህርት ላሳይ ኦሪት ወደ ኦሪት ነው ያስተማረክ። ወደ ኦሪት ብራዘር ጥምቀት መቼ ነው የጀመረው? ቆይ ጥምቀት መቼ ነው የጀመረው? ወይ ጉዴ! ማስረጃ የለም። ይሄን ሙሉ ምዕራፍ ያነበብክበት ምክንያት ግን ረስተህ ከሆነ ሾርት ሚሞሪ ነገር ይሆንክብኝ ነው። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያድርጓቸዋል እኮ በቃ ክርስቶስ ካረገ በኋላ ነው የሚለው። ቀጥላ ቆይ ያዘዝኳችሁ ሙላበት፣ ችግር የለውም። ያዘዝኳችሁንም ብያለሁ በቃ። አይ አንብበው፣ ጥቅሱን ካመጣ በደንብ አምጣው። አንብብልኝ። አላወጣሁትም። ያዘዝኳችሁንም እያስተማራችኋቸው ነው። ነው የሚያስተምሩት። አላወጣሁትም ዳጊ አላወጣሁትም። ጥቅሱን ስላላወጣሁት ነው። በቃሌ ማስታወሰውን የተናገርኩት። እሺ አሁን 40 እና 80 አይደለም የምትለኝ? ቀድማል። ትምህርት ይቀድማል፣ እምነት ይቀድማል። ቆይ እምነት ይቀድማል እኮ አልኩ። እምነት ለማንኛውም እምነት ቀዳሚ ነው። ቆይ እኮ አንተ አላስቀደምክም ነው ችግሩ እኮ አንተ አለማስቀደም ነው። ትክክል እኮ ነው። ለዳጊ ነግሬዋለሁ፣ አይቆጨኝም። አንተ ተኝተህ ነበር ያኔ። እሺ ይኸው የት አለ? ይኸው እስቲ አንብበው። እሺ ምን? አይ እኔ እንትን ብየዋለሁ፣ አይታይም። ሚኒማይዝ ስላደረኩት አይታይም። አታርጓ፣ ዙም አድርገው። አይ እኔ ከፈትኩልህ እኮ ስክሪኑን አታይም እንዴ ብራዘር? እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እግዚአብሔር ቃል ይመስገን። በቃ እኮ የ40 ቀን ልጅ ነው ያዘዟቸውን የሚያስተምሯቸው እያጠመቁ። የ40 80 ቀን ልጅ ነው አልክ እንጂ አልወጣኝም። ደህና ደር ብራዘር። ብዙም ስትያዝ የሆነ ምንጭፍ የምትላት ነገር አለች። ይበቃሃል። እና ዘሌዋውያን ምዕራፍ 12 ከቁጥር 1 እስከ በቃ ቤኪ ዳጌ ሰመራይዝ አድርገው። እኔ ይበቃናል። ይሄ ሰው ጋር ብሎ ፍንጥር ይላል።